የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ የካቲት 22 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም በራሴና በባለቤቴ ስም ሰላም እንላችኋለን። ሰላም ናችሁ ወይ? እንዴት ናችሁ? ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ዛሬ የሊቀ መልአኩ የቅዱስ ኡራኤል ወራዊ ቀኑ ነው። እንኳን አደረሳችሁ ለሊቀ መልአኩ ለቅዱስ ኡራኤል። እንዲሁም ደግሞ በነገው ዕለት እንግዲህ 23 የካቲት 23 ማለት ነው የሰማዕቱ የቅዱስ ጊዮርጊስ መታሰቢያ እንዲሁም ደግሞ የኢትዮጵያ ጠባቂ እንግዲህ የሆነው ቅዱስ ጊዮርጊስ ከአባቶቻችን ከአድዋ ጀግኖች ጋራ ወደ ጦርነት ዘምቶ ድል ያደረገበት አባቶቻችንን ያስከበረበት አባቶቻችን ለኛ አሁን ለአሁኑ ኢትዮጵያ መስዋዕትነት የከፈሉበትና ድል ያደረጉበት ቀናቸው ነው። የአድዋ 133ኛ የድል ቀን ነው ነገ እና እንኳን ለዚህ ሁሉ አደረሳችሁ ኢትዮጵያውያን ኤርትራውያን ከሁሉም ሃይማኖት የሆናችሁ ወደ ዛሬው መርሃ ግብር የምንወዳችሁ የምናከብራችሁ ሁላችሁም ወደዚህ በዛሬው መርሃ ግብር እንኳን በሰላም መጣችሁ። እንግዲህ ዛሬ ከትናንትናው በመቀጠል ነው የገባ ነው። ምክንያቱም በዓለማችን ያው እያያችሁ ነው፣ እናንተም እኛም እያየን ነው እና ብዙ ነገሮች ጊዜውን ጠብቆ ብዙዎቹን ይመጣሉ ብለን የተነጋገርንባቸውን ያየናቸውን ዘመኑን ስንዋጅ የቆየንባቸው ጉዳዮች አሁን እንግዲህ ዛፍ ካም ቱ ፓስ እያየናቸው ነው እና እየሆኑ ነው እና አሁን እንግዲህ በዛሬው መርሃ ግብራችን ምንድነው በበራሪ ወረቀቱ እንዳያችሁት ማለት ነው ምንድነው ይሄ ጦርነት ወደ ዓለማችን ይዞልን የሚመጣው የሚለውን ነገር አብረን የምናይ ይሆናል ማለት ነው። መሰባሰባችንን ሕያው እግዚአብሔር ይባርክልን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ብዙ ነገሮች ስለምናይ ሁላችሁንም በጅምላ ነው ሰላም እምላችሁ፣ ግን በአይዲያ ሩም ላይ ሐሳብ አስተያየታችሁን አስቀምጡልን። አብረን ብዙ ነገሮችን እናያለን ማለት ነውና የዛሬው መርሃ ግብር ካያችሁ ሞር ኦር ሌስ ጨምቄ ስለሆነ ያመጣሁት ከብዙ ዜናዎች የምታገኙትን ኢንፎርሜሽን ሪላይብል የምላቸውን ሶርሶች ማለት ነው ማለት ታማኝ ለረጅም ጊዜ ሲጠቀምባቸው የነበሩትን ሶርሶች ከነሱ ስላመጣዋቸው ቪዲዮዎቹን፣ ዜናዎቹን፣ አርቲክሎቹን ከሞላ ጎደል እኔ እንደገባኝ እንግዲህ እውነት ነው ብዬ ያቀረብኩላችሁን እናንተም ትክክለኛው መረጃ ታገኙበታላችሁ ብዬ አስባለሁ። ስለዚህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ እና እንግዲህ ላይክ እያደረጋችሁ ብትገቡልን ለብዙዎች እንዲዳረስ ይሆናል። ሁላችሁንም ሰላም ብያለሁ። ባለቤቴም ሰላም እያለች ነው እና እንግዲህ ፕሮግራሙን ሁላችንም የምንማማርበት እንዲሆን በአይዲያ ሩም ላይ በሀሳብ መስጫ ክፍል ውስጥ ማለት ነው ከእናንተም ያለውን መረጃ ምክንያቱም ከብዙ ዓለም ክፍል ነው የምትመለከቱንና ይሄ ደግሞ በተለይ የዛሬው መርሃ ግብራችን ከያያላችሁበትን አገር ያለውን ኢንፑት ይፈልጋል እና እኛም እንደዚህ ኳታር እንደዚህ ነበር እንዴ፣ ዱባይ እንደዚህ ተፈጠረ እንዴ፣ እስራኤል እንደዚህ ሆነ እንዴ፣ ሌላውም የአውሮፓ የአሜሪካ ሀገር ያለውን ነገር መሬት ላይ ያለውን እናንተ ናችሁ የምታውቁትና እኔ ከእንግሊዝ ሀገር እናንተም ከያላችሁበት ያላችሁን ኢንፎርሜሽን ብታጋሩን የሞሮሌስ ሰፋ ያለ ግን ኮንክሪት የሆነ እውነተኛ መረጃ ልናገኝ እንችላለን ማለት ነው። ሁላችሁንም እንኳን ወደ ዛሬው መርሃ ግብራችን መጣችሁ።
ኦኬ እንቀጥል ወገኖቼ። እንግዲህ ይሄ 494ኛ መርሃ ግብራችን ነው። ለዚህ ያደረሰን የሰራዊት ጌታ እግዚአብሔር ክብር ምስጋና ለሱ ይሁን። የተጠናከረ ወቅታዊ ሪፖርት ነው። እንግዲህ ቅድም እንደነገርኳችሁ ማለት ነው የጦርነቱ ከባድ መዘዝ በሚል ይሆናል። ዛሬ በቅድሚያ የምናየው ይገርማችኋል ወገኖች፣ በጣም ነው የሚገርመው። ታስታውሳላችሁ እንግዲህ በኤሶፕ ኢትዮጵያ ዘ ወርልድ አሄድ ብለን በ2026 በሚል ዘ ኢኮኖሚስት ጋዜጣ ይዞት የወጣውን በከቨር ፔጁ ላይ በሽፋኑ ላይ ያወጣውን ማለት ነው። ይህንን ምስል በጣም በምንችለው ያህል መርምረን እንደነበር ታስታውሳላችሁ። ይህንን ምስል የመረመር ነው የቬኔዙዌላው ሰውዬ መሪ ሳይታሰር ከሚስቱ ጋር ሳይታሰር በፊት እሱም ብቻ ሳይሆን ከዛ በኋላ ደግሞ ወደ ዓለማችን የሚመጣውንም ነገሮች ስናይ ነበርና በጣም ይገርማልና ኦልሞስት እንደ ፕሮፌሲ ወይም እንደ እንግዲህ እንደ ትንቢት በሚመስል ሁኔታ የሚሰሩትን ማለት ነው እነሱ ያውቁታል እንደሚሰሩ የጨለማው ማህበረሰብ የሚሰሩትን ኦልሞስት በአጀንዳ በፕላን ደረጃ የሚያሳይ ብሉፕሪንት በሚመስል ሁኔታ ይሄ ነገር ከታተመና ለዓለም ሕዝብ ይፋ ከተደረገ በኋላ ይኸው እንደምታዩት የዛሬውንም የምንነጋገርበት ፕሮግራም ጨምሮ እንግዲህ ታዩታላችሁ። ይገርማል። ወደ እውን እየሆነ ይመስላል። በጣም ይገርማል። ይህንን አስተውላችሁት እንደሆነ አላውቅም። እንግዲህ አሁን ሰሞኑን በኢራንና በእስራኤል በአሜሪካ ካለው ጉዳይ ጋር ማለት ነው። እንግዲህ ማዱሮ የቬኔዙዌላው ቢታሰር ከመታሰሩ ጋር ያው እንግዲህ ካቴና የገባለትን እጅ አይተን ባልን 250 ቢሆን የኢሉሚናቲ ዕድሜውን መሆኑን ከ1776 ጀመርና 2026 ስለሆነ ስንደምረው ስንቀንስ ከ2026 1776ን ስንቀንስ 250 ስለሚመጣ በጣም ይገርማል። ከዚህ በኋላ እንግዲህ የኒው ወርልድ ኦርደር ወይም የፍሪሜሰነሮቹ በአሜሪካ እንግዲህ ስራቸውን ከጀመሩ ጊዜ በኋላ ወደ ዓለም ሊያመጡት የሚፈልጉትን አዲሱን የዲያብሎስ ስርወ መንግስት የሚሄዱበትን አቅጣጫ የሚያሳይ ነው ብለን ኬክ ሁሉ እንደቆረሱ በሚመስል ሁኔታ ኬኩ ላይ ነው 250 ያስቀመጡት። በጣም ይገርማልና ከዚህ ስራቸው ጀርባ እንግዲህ የጨለማ ማህበረሰብ እንዳለ በጣም ማሳያ ነው ብለን ተነጋግረን ነበር። ታስታውሳላችሁ። ከሱ ጋር አብሮ በስተቀኝ በኩል እንግዲህ ዛሬ የምንነጋገረው ያው የሚተኮሱትን ሚሳይሎች ታያላችሁ። እነኚህ ሚሳይሎች ያው በብዙ አቅጣጫ ቆሞ ታያላችሁ። መጀመሪያ ላይ እንደውም በስተግራ በኩል ያለው ወደ እንትን የሚሄደው ይመስላል፣ ወደ ጨረቃ ወደ ማርስ ምናምን እንልካለን የሚሉትን አይነት ይመስላል። ከዛ በስተቀኝ በኩል ያለው ግን ከመርከቦቹ ጎን ያለው የምታዩቸው የጠመጠሙ አረብ የሚመስሉ ሰዎች አሉ። እዛ አካባቢ የፔትሮል ፓምፕ አለ። እንግዲህ እዛ ጋራ እሱም በተያያዘ የሆነ ነገር ይፈጠራል ከነዳጅ ጋር በተያያዘ አረቦች እንግዲህ ይሄ ኦልሞስት የባህር መተላለፊያ ሰርጥ ይመስላል ከሱ ጋር በተያያዘ ብለን አንዳንድ ነገሮችን አይተን ነበር። በስተግራ በኩል ወደ ከኬኩም ወደ ውጪ በመርከብ ላይ የተቀመጠ ካርጎ ታያላችሁ። ካርጎ እና መተላለፊያ ካርጎ ላይ ችግር ይኖራል ነው ወይ ምንድን ነው የሚለውን ነገርም ያው የምታዩት ሁኔታ ነው ያለው። ከዛ እንግዲህ ወደ ታች ያለው ያው እንግዲህ አይምሮን ከቺፕ ጋር ማገናኘት የዶናልድ ትራምፕ ዊገን ሜክ አሜሪካ ግሬት አጌን የሚለው ፕላን፣ ሌሎቹ ጥቁር ሱፍ የለበሱና ሰማያዊ ሱፍ የለበሰ ሌሎቹንም እንግዲህ በተነጋግረናል። እንደገና ተመልሰን አንሄድም እና ብቻ ከዚህ አሁን ይሄ 2026 ለጨለማው ማህበረሰብ የሚገርም ምዕራፍ ያመጣ ሊሆን ይችላል ብለን እኛም መርምረን ተነጋግረንበት ገርሞን ትተነው ነበር። ታዲያ ግን አላቆመም። እንደምታዩት ነው ነገሮች እንግዲህ ቀስ በቀስ እንደ ምስሉ ላይ እንዳየ ነው እየሆነ ይመስላል። ታዲያ እንግዲህ ይህን በቅርበት እንደው ለማየት ስንመለከት በጣም የሚገርሙ ነገሮች ነው አብረው ያሉት።
በጣም የሚገርሙ ነገሮች አብረው እናያለን። ከዚህ ጋር አብሮ ለምሳሌ አሁን የዶላር ቁልቁሊት መንገድ የሚሄዱን የዶላር ምልክቱን እናያለን። የሰው ልጆች አይምሮ ላይ ቺፕ እንደሚጫንበት ለማሳየት ሪሞት ኮንትሮል ከአይምሮ ከአንጎል ጋር እንዴት እንደሚቆጣጠሩት የተደረገውን እናያለን። ጦርነት ግን በጣም በብዛት ደም መፍሰስ በብዛት እንደሚኖር ያው የደም በደም እንግዲህ ቀለም ብዙ ይሄ ምስል እንዳለ ተበክሎ እናያለን። ከዛ ደግሞ ድሮኖች በሰማይ ሳተላይቶች በሰማይ መሆናቸውን እናያለን እና ከዛ ጋር አብሮ ደግሞ ለብላ እንግዲህ በሽታ ወይም ክትባት አብረው እንደሚያመጡ እንደሚንቀሳቀሱ ለማሳየት ይመስላል። ያው መርፌውንም ሁሉንም ያው እንደምታዩት አለ ማለት ነው። በመካ መዲና ያለውን ያንን ኪዩቡን ደግሞ በሚመስል ሁኔታ ያው እንደምታዩት አንድ የተሸፈነም ነገር በሰማያዊ እዛ ጋር በስተቀኝ በኩል ከበታች እናያለን። እናንተም እንግዲህ በአምሹር ከዛ ጊዜ በኋላ ብዙ እየመረመራችሁት እንደሆነ አምናለሁ። ታዲያ እስኪ ይህንን ለማስታወሻ ካነሳው ዘንዳ ስንቀጥል ወገኖቼ እንግዲህ በትናንትና ዕለት እኛ እዚህ ትናንትና ፕሮግራም ላይ በነበርንበት ጊዜ ዶናልድ ትራምፕ በትዊተር ገጹ ላይ ይህንን መልእክት አስቀምጧል። የኢራኑ ሱፕሪም ሊደር አያቶላ ሆሚኒ one of the most evil people in history ብሏል። በሱ አገላለጽ this is not only justice for people እና ከተገድሏል ገድለነዋል በማለት በጣም ክፉን በዓለም ላይ ክፉ ጨካኝ የሆነውን የኢራንን ሱፕሪም ሊደር ገድለነዋልና ይህ ትክክለኛ ጀስቲስ ፍትህ ነው ብሎ ተናግሯል። እናንተ ሙሉውን አንብቡትና ያል ከዚህ ሌላ መንፈስ የለውም። ያው ሌላው ፉከራና ይገባዋል የሚሉ ንግግሮች ናቸው እና ዊገነ ሜክ ኢራን ግሬት አጌን ነው እንግዲህ እንደሱ እንደሚናገረው። ያው ሌሎችም ጋዜጦች ቢቢሲን ጨምሮ ያንን ተከትሎ በትናንትናው ዕለት ከትናንትናም በኋላ እስካሁኑ ሰከንድና ደቂቃ ድረስ ብዙ ኢንፎርሜሽኖች ወደ ዓለማችን እየመጡ ነው። ኢራን ኤንድ ኢዝራኤል ላውንችስ ፍሬሽ አታክ አፍተር ኢራንስ ሱፕሪም ሊደር እንግዲህ አያቶላ ኮሚኒ ከሞተ በኋላ እንግዲህ እንትኑ ጥቃቱ አልቆመም ወደ ኢራን ግን ሌላም ደግሞ ከኢራን ደግሞ ወደ አሜሪካ እንኳን ድረስ ባይደርስ ወደ ሌሎቹ ዓለም ክፍል ግን ኢራን ደግሞ እንደ መልስ ምት ጥቃት እያደረሰች መሆኑን እያያችሁም ነው እናንተ። ታዲያ እስኪ በቅደም ተከተል ለማየት እንዲረዳን ምንድነው የሆነው? ይሄ እንግዲህ አሜሪካና እስራኤሎች በአንድነት ሆነው በኢራን ላይ ያደረሱትን ጥቃት ኦፕሬሽን ኤፒክ ፉሪ ብለውታል። ኤፒክ ፉሪ እንግዲህ ብለው ሰይሞታል። ለምንድን ነው ይሄ እንግዲህ ኦፕሬሽኑ የተፈለገበት ምክንያት በኢራን ያለውን አድሚኒስትሬሽን ወይም መሪውን ማለት ነው እንለውጣለን እኛ የምንፈልገው መሪ አይነት ነው መቀመጥ ያለበት ኢራንን ህዝብ እንዲያስተዳድር በሚል ነው። ኢራን አታክ US posts footage of strikes launch of Operation Epic Fury panic across Middle East በሚል ብዙ ጋዜጦች ይዘው ወጥተዋል። ብዙ ቪዲዮዎችን ነው ዛሬ የምናየው። እንግዲህ እናንተም ያው መረጃዎቹን ስለምትፈልጉ ከብዙዎቹ ታማኝ ከሆኑት አንዳንዱ አሁን ዝም ብሎ ሶሻል ሚዲያ ላይ ዝም ብሎ የሚለቀቁ አሉ። ግን አናላይዝ እያደረግኩ እኔ በሚመስለኝ እንግዲህ አቅርቤዋለሁና እናንተ ያለውን ደግሞ ብታስቀምጡልን በጣም ደስ ይለናል። ሁላችሁንም ሰላም ብያለሁ። ባይዘው እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። እስኪ በዚህኛው ቪዲዮ በማየት እንጀምር። ይሄ እንግዲህ ልክ ቢቢሲ ትራምፕ በትዊተር ገጹ ላይ የኢራኑን ሱፕሪም ሊደር አያቶላ ሆሚኒን ገደልን ካለ በኋላ የወጣ ሪፖርት ነውና እስኪ እናዳምጥና እንመለስ። Tonight, Donald Trump says Iran's supreme leader is dead as fears grow for all-out war in the Middle East. US and Israeli airstrikes have targeted operations in Iran, and it's called Epic Fury. The president tells the Iranian people now is the time to overthrow the regime.
when we are finished, take over your government. It will be yours to take. እንግዲህ መንግስታችሁን ካወረድንላችሁ በኋላ እናንተ ህዝቦች የራሳችሁን እንግዲህ አገር መምራት ድርሻችሁ ይሆናል እያለ ነው። ግን ያው ከዚህ በፊት እንዳየነው ከዚህ ሁሉ በፊት ታስታውሳላችሁ በኢትዮጵያ የአሜሪካ መንግስት ያስቀመጠው የራሳቸው መሪ እንዳላቸው አይተን ነበር። ታስታውሳላችሁ ከአሜሪካ እንግዲህ ሊያስቀምጡት የሚፈልጉት ማለት ነው ኢንስቶል ሊያደርጉት የሚፈልጉት በኢራን Iran has retaliated, hitting many. ኦኬ የኢራኖቹን እናያለን ቀስ ብለን እና እንግዲህ በዚህ ሁኔታ የተጀመረው ጥቃት በኢራን አያቶላ ሆሚኒ ይገደል አይገደል በጊዜው እንግዲህ ያው ትራምፕ ከተናገረው ጽሁፍ በኋላ መርመር ነበረብኝ። እናንተ መርምራችኋል። ታዲያ ይህ ጥቃት ከደረሰ በኋላና እንግዲህ ትራምፕ ከጻፈ በኋላ እና እንግዲህ መልስ ምቱንም ከመምጣቱ በፊት ከኢራን በኩል ማለት ነው በአውሮፓ በአሜሪካ በተለያዩ የዓለም ክፍሎች የሚኖሩ ኢራናውያን አያቶላ ሆሚኒን ሲስተም የማይወዱ ወይም ደግሞ አንዳንዶቹ ደግሞ እንደዛ የመሰሉ መስለው የታዩ ሰዎች ትራምፕ ሜክ ኢራን ግሬት አጌን የሚል አይነት ስሎጋን ይዘው መፈክር ይዘው ወደ አደባባይ ከትናንትናው ማምሻ ጀምሮ ወጥተው ነበር። ይሄ ምስል የተወሰደው በእንግሊዝ አገር ከበላይ ከታች ደግሞ በአሜሪካ አገር የተወሰዱ ፒክቸሮችን ነው እዚህ ጋር ኮምፓይል ያደረኩላችሁ። በጣም የሚገርመው እንግዲህ ትራምፕ አሁን በስልጣን ላይ ሊያመጣው የሚያስበው ወይም ትራምፕ ብቻ ሳይሆን ቤንጃሚን ኔታንያሁም ሊያመጡት የሚፈልጉት ሰውዬ ይሄንን ሰውዬ ነው። እስካሁን ድረስ በኤግዛይል ይኖር የነበረ በአሜሪካ በስደት ማለት ነው። አሁን እንግዲህ አያቶላው ከወረደ በኋላ ቢሆንላቸው ይሄንን መሪ አምጥተው በኢራን ህዝብ ላይ እንዲያስተዳድር ሊያስቀምጡት እንደሆነ ፈቃዳቸው ይሄ እንደሆነ የሚያሳዩ ምስሎችን ይዘው ወጥተዋል ወደ አደባባይ። እስኪ አንዳንዶች እንትኖችን እንመልከት። በእንግሊዝ የሆነውን እንግዲህ ከአንዳንዶቹ ትናንትና ላይቭ የተቀረጹ ስለሆኑ ትንሽ ጥራት ላይኖረው ይችላል፣ ግን የሚያሳዩ ናቸው የሆነውን ነገርና ቀጥ የሚለው ቦታ ፎርወርድ እያደረግኩ ላሳያችሁ ሞክራለሁ። ይሄ በትናንትናው ዕለት ሌሊት ማለት ይቻላል በእንግሊዝ ሀገር የሆነው የመንገድ ላይ ሴሌብሬሽን ነበር፣ ደስታ ነበር። እሱን እስኪ በማየት እንጀምር። Okay. Mushali, bye bye. Bye bye. Look at this craziness. The mayor of London, Sadiq Khan, is going to have a heart attack tonight. Seeing this. Mushali, bye bye. Mushali, bye bye. ትናንትና ይሄ ላይቭ በሚተላለፍበት ጊዜ ይገርማችኋል ወደ 18,000 ሰው ላይቭ ማለት ነው በዓለም ላይ እያየ ነበር። ይህንን እንግዲህ እዚህ ጋራ ክራውዱ በጣም እንዲበዛ የሚያደርገው ሁሉም ኢራኖች ናቸው ልልን አልችልም፣ ያሉንም አሉ። ነገሩ ይህንን አይነት መልእክት እንዲይዝ የሚፈልጉ ሰዎችም አሉ። የእንግሊዙ ነው። ከዛ ቀጥሎ ደግሞ ወደ እስራኤል እስከ ዛሬ ድረስ እንግዲህ እስራኤል ያው ይሄ ጥቃት ካደረሰች በኋላ እስራኤል ከአሜሪካ ጋር በመሆን ህዝቡ ያው በባንከር ውስጥ ነው፣ ከምድር በታች ነው ያለው። ምክንያቱም በመልስ ምቱ እንዳይመታ በማለት ነው። እንግዲህ ብዙን ጊዜም እንደዚህ ነው የሚሆነው። በእስራኤል ግን በባንከር ሆነው ማለት ነው ከመሬት በታች ሆነው ህዝቡ የእስራኤል ህዝብ በዚህ አይነት ሲደሰት ነበር ያመሸው እስካሁን። ኦኬ እንግዲህ ሁሉንም ዜናዎቹን እያየን እንድንሄድ በማለት ነው። ከዛ በኋላ ወደ ዜናዎቹን ካየን በኋላ እንትን እናደርጋለን ማለት። ታዲያ ትናንትናው ማታውኑ እንግዲህ ትራምፕ የኢራንን ሱፕሪም ሊደር ገድለናል ካለ በኋላ ወዲያው በኢራን የውጭ ጉዳይ ሚኒስትር ግን ወደ ፊት በመውጣት ኖ አልሞተም፣ ማንም የሞተ የለም፣ አያቶላውም አልሞተም፣ ሱፕሪም ሊደሩም አልሞተም፣
የበላይ አሁን ገደልናቸው ያሉም ሰዎች አልሞቱም በማለት አሁን እንግዲህ ነገሮች እንዴት እየተቀየሩ እንደሄዱ በዛው እንድናይ ነው በማለት መግለጫ ሰጥቶ ነበር። እስኪ እሱን ደግሞ እንመልከት። Ayatollah Ali Khamenei is alive, and separately that the Iranian president is alive right now following these American and Israeli strikes. As far as I know, yes, they are alive, and the head of judiciary as well, the head of the Speaker of Parliament as well, all high-ranking officials are alive, and the Secretary of the National Security Council. So everybody is now in its position, and we are handling. እና በጣም የሚገርም ነው እንግዲህ እዚህ አሁን ነገሮች አንፎልድ እያደረጉ ሲመጡ ከጥቃቱ በኋላ ያው ትራምፕ ሁሉ ጊዜ እንደሚያደርገው ትዊቱን በጣም ነው የሚያጣድፈው። ወዲያው ገደልን፣ ሁሉንም ጨረስናቸው ምናምን ብሎ ነው የተናገረው በትዊተር ፔጁ ላይ። ከዛ እንግዲህ የትራምፕን ደግሞ ወይንም ይህንን ሀሳብ የሚደግፉና የሚያቀነቅኑ ሚዲያዎች በዓለም ላይ ኒውዮርክ ታይምስን ጨምሮ በሲኤንኤን ጨምሮ ስካይ ኒውስን ጨምሮ ያው ማራገብ ጀመሩ በከፍተኛ ሁኔታ። ከዛ እነኚህ ደግሞ ያው እንግዲህ የውጭ ጉዳይ ሚኒስትሩ አረ ማንም የሞተ ሰው የለም ዝም ብሎ ነው የሚቀጥፉት በማለት መግለጫ ሰጥቶ ነበር። እርግጥ ነው አሁን ነገሮች እየተቀየሩ ይመስላል፣ በኋላ ላይ እናያለን። ከዛ እንግዲህ ያ አሁን ግን ይሄ በዛሬው ቀን የወጣ ነው። ይኸው እንደምታዩት ማርች 1 በዛሬው ዕለት የወጣ ጋዜጣ ነው። የታይም ኦፍ እስራኤል ግን በትክክል አያቶላው ሱፕሪም ሊደሩ እንደሞተ እርግጠኛ ነን በማለት አውጥቷል። ሌሎችም ጋዜጦች እያወጡ ነው። የኢራን መንግስት በፊት ለፊት ሞቶብናል ባይልም ግን አሁን በእሱ ምትክ ሞታል በተባለው በሱፕሪም ሊደሩ በአያቶላው ኮሚኒ ምትክ ማለት ነው ይሄንን አሊርዛ አሪፊ የሚባል ሰውዬ አምጥተውታል ወደ ስልጣን ማለት ነው። ይሄ ሰው አንድ ነገሮች እንደው ለመንገር ማለት ነው የሆነው ሰውየው አልሪዛ አራፊ የሚባል ሰውዬ ዲስ ጋይ እንደው እንግዲህ ወደ ስልጣን እንዲመጣ በኢራን አርቲክል 111 3 ጊዜ ማለት ነው 1 የሚባለውን እንደዚህ አይነት ችግር ውስጥ ኢራን በምትወድቅበት ጊዜ ያረቀቁትን ኮንስቲትዩሽን አሁን አክቲቬት አድርገዋል፣ አነሳስተዋል። በዚህ ምክንያት እንግዲህ ቦታውን የመሪነቱን ቦታ ይህ ሰው ይዞ እንዲመራ እንግዲህ አያቶላው ይሙት ይቁሰል ምናምንም ይፋ ባያደርጉ ይህ ሰውዬ ግን ኢራንን እንደሚመራ ግልጽ የሆነ ይመስላል። ስለዚህ ሰውዬ እንደው ለተወሰነ ለመናገር እንግዲህ ይሄ አሁን በአንድን መሪ በሌላ መሪ የመተካት ይሄ አርቲክል በኢራን ህግ አርቲክል 111 የሚባለው ያው አያቶላው 36 ዓመት ስልጣን ላይ ስለነበረ እንደዚህ አይነት ነገር ተደርጎ አይታወቅም እስካሁን ድረስ። ግን አሁን እንግዲህ ይሄ አያቶላ ሆሚኒ ከ11 ይሄኛው ሰውዬ ይቅርታ አሊ ሬዛ የሚባለው አራፊ የሚባለው ሰው ከ11 ዓመት ጀምሮ በሃይማኖት ትምህርት ቤት ውስጥ የነበረ ከ11 ዓመት ዕድሜ ጀምሮ ማለት ነው። የዚህ ሰውዬ አባት የአባቱ አሁን ተገደለ የተባለው የኮሚኒ በጣም እንግዲህ ቤተሰብ በጣም የቅርብ ወዳጅ እንደነበረ ይነገራል። እና ይሄ ሰው የአያቶላ ኮሚኒ አይነት አስተሳሰብ ያለው እንግዲህ ጨካኝም ከተባለ ጨካኝ ብቻ አቋማቸው ተመሳሳይ የሆነ ሞተ ከተባለው ጋራ እንደውም አንዳንዶች ቢብስ ነው እንደውም ብለው ሁሉ ይናገራሉ። እና ለማንኛውም ይህንን ሰውዬ ወደ ስልጣን አምጥተውታል ተብሎ እንግዲህ እየተነገረ ነው። ይሄ በአሁኑ ወቅት ከአንድ ፕሮግራም ስቱዲዮ ከመግባቴ ከተወሰነ ደቂቃ በፊት የወጣ መረጃ ነው። ታዲያ ወገኖቼ እንግዲህ መጠየቅ ያለብን ነገር አለ። ምክንያቱም በጁን ወር እንደምታስታውሱት በሰኔ ወር ማለት ነው በፈረንጆቹ በጁን ወር አሁን አሜሪካ ኢራንን የደበደበችው አሁን ብቻ አይደለም በጁን ወር አሁን እንግዲህ ያው ማርች ገባን ዛሬ ግን በጁን ወር ሰኔ ወር ላይ ደብድበው ነበረ። የዛን ጊዜ እንግዲህ ካፓቢሊቲዋን የኢራንን የኒውክሌር ዌፐን የባሊስቲክ ሚሳይሏን ካፓቢሊቲ ለማዳከም በሚል
ምክንያቱም ለሴፍቲያችን ለቤዛችን ለእስራኤልም ያሰጋታል በሚል ከእስራኤል ጋር በመተባበር እንደደበደቡ እና ኢራንም ደግሞ ዛሬ ባታርፉ እኔ መልስ ምት በምሰጥበት ጊዜ እስራኤል ከምድረ ገጽ አትኖርም በማለት መዛታቸውንና ከዛ በኋላ ለተወሰነ ጊዜ መቆሙን ጦርነቱ ድብደባውን ታስታውሳላችሁ። ይህ እንግዲህ በጁን 22 ቱ ቢ ኤግዛክት በ2025 ማለት ነው የተደረገው ጥቃት ኦፕሬሽን ሚድናይት ሃመር ነው። የአሁኑ እንግዲህ ኦፕሬሽን ኤፒክ ፊውሪ ነው የሚባለው። በፊቱ ግን የተደረገ የነበረው ኦፕሬሽን ሚድናይት ሃመር ነው። ታዲያ ይህንን ጥቃት ተከትሎ ትራምፕ በፊት ለፊት ወጥቶ በትዊተር ፔጁ ላይም ቪዲዮንም አሳያችኋለሁ ወጥቶ ካሁን በኋላ ኢራን እንኳን ምንም በቃ ጥቃት አታደርስም፣ ዋጋዋን ሰተናታል። ከዚህ በኋላ የኢራን ህዝብ አሁን በቃ ቢዝነስ ላይ ምናምን ማተኮር ነው እንጂ ተመልሰው ወደ ሚሳይል ተመልሰው ወደ ኒውክሌር ዌፐን ምናምን የሚገቡበት ሁኔታ የለምና ተረጋግተናል በማለት ተናግሮ ነበር። እንግዲህ አንድ መሪ የዚህን ያህል እየደጋገመ ሲቀጥፍ በጣም ይገርማል። ለማንኛውም ግን ያው ፖለቲከኛ ጸባይ ነው ለነገሩ። ግን የትራምፕ ደግሞ ባሰ። እንግዲህ እስኪ በጊዜው የተናገረውን በመስማት እንጀምር። ኦኬ፣ ምንድን ነበር ትራምፕ ያለው በጊዜው? ኦኬ፣ ቀጥል። ኦፕሬሽን ሚድናይት ሃመር አንዴ። ኦኬ፣ Tonight I can report to the world that the strikes were a spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. ተመልከቱ እንግዲህ እያለ ያለውን አንድ ቦታ ብቻ አለም የተናገረው፣ ደጋግሞ የኔቶ ስብሰባ ላይ የሚሄዱ የተናገረውን ተመልከቱ። በቃ ድራሻቸው ማጥፈተናቸዋል፣ ካሁን በኋላ ምንም የሚነሱበት ጉዳይ የለም፣ ስለዚህ ትሬት አይደሉም ብሎ ነበር። በቃ ካሁን በኋላ እንደ ትሬት አናያቸውም፣ እንደ ችግር አናያቸውም፣ የኢራን ህዝብ በሰላም መኖር ይችላል ብሎ ተናግሮ ነበር። የዛን ጊዜ ጁን ላይ ተመልከቱ፣ በምን በኦፕሬሽን ሚድናይት ሃመር ጊዜ ማለት ነው። The American strikes on Iran's nuclear facilities has set back Iran's ability to develop nuclear weapons for many years to come. The nuclear threat of Iran was totally obliterated. Iran, where we wiped out their nuclear capacity. በኦገስትም ተመልከቱ ከወረወረ ኖቬምበር 27 the nuclear potential nuclear supply of Iran. In June, we obliterated Iran's nuclear ጃንዋሪ ተመልከቱ ቅጥፈቱን enrichment capacity. Last summer, I ordered devastating strikes በፌብሩዋሪ on Iran's key nuclear facilities and achieving total obliteration of the Iran nuclear potential capability, totally obliterated. በቃ አለቀ በሙሉ ምንም የለም ማለት ነው። እንግዲህ በሙሉ አጥፍተናል። እና እንደዚህ ያለ ሲቀጥፍ ከበኋላ አሁን ለምንድን ነው ታዲያ እንግዲህ ምንም በቃ አቅም የሌለው ምንም ሚሳይል የሌለው ኒውክሌር ዌፐን ትሬት ያልሆነ እናደርገዋለን በቃ አጥፍተነዋል፣ ድራሹን አጥፍተነዋል የሚሉትን አገር እንደገና አሁን ለመደብደብ ምን አሰኛቸው ነው? ምን አስፈልጋቸው? በጣም ይገርማል። እንግዲህ ኦብሊቴት ያደረግከውን ሀገር እንደገና ደግሞ መልሰ ለምንድን ነው እንደዚህ የምታደርገው? እንግዲህ እስኪ እሱን እናያለን። ታዲያ ይህንን እንትን ብለው ይህንን ከተናገረ በኋላ የሚገርማችሁ ነገር አንዳንድ ሰዎች እንግዲህ አረ ይሄ ነገር አሁን እንግዲህ ኢራን ሚሳይል ስላላት ወይም ሌላ ነገር ኒውክሌር ዌፐን አቅም ስላላት ሳይሆን የባል ስታቹን ስላቃጠለች ነው እና የጨለማ ማህበረሰብ ዲያብሎስ ተቆጥቶ አባካችሁ ቅጡልኝ ብሎ ነው ብለው የሚናገሩ አሉ። ቪዲዮውን እንግዲህ እንደው በአጭሩ እንደው ላሳያችሁና እንመለሳለን። ጊዜ አላሳየሁት ማለት ነው። እንግዲህ በዛኝ ጊዜ እንደዚህ አቃጥረውታል እንደምታውቁት። አሁን አልደግሞም። ቤንዚን እያርከፈከፉ አቃጥረውታል በዚህ እንደምታዩት እና በዚህ ምክንያት ማለት ነው እንግዲህ የጨለማ ማህበረሰብ ተቆጥቶ ምናምን ብለው የሚናገሩ ሰዎች አሉ። ግን ያ ትንሽ ዊክ ነው። ግን ያው ጥቃት መልስ ምት ይመልሳሉ ብለን እኛም ነበረ በጊዜው በሰራነው ፕሮግራም ታስታውሳላችሁ። ግን
ይህ አሁን ዝም ብሎ ቀላል ይመስላል እና ከዚህ ጠለቅ ብለን ነገሮችን ከዚህ በኋላ ደግሞ ስናይ ማለት ነው እንግዲህ የእንግሊዝ መንግስት ከትናንትና ወዲያ ጀምሮ ለህዝቡ ለዜጎቹ ማለት ነው በዩናይትድ አረብ ኤሚሬትስ ለሚኖሩ እንግሊዛውያን በአካባቢያችሁ ወዳለ ሼልተር ወይም ከመሬት በታች ተደበቁ ከሀገር ለመውጣት ከፈለጋችሁ የሚመቻቸበትን ነገር በአውሮፕላን ስለሌለ ማለት ነው ለማመቻቸት ሞክሩ ኢንፎርሜሽን መንግስትና እኛ በኤምባሲው የሚለቀውን ኢንፎርሜሽን በቶሎ ለማግኘት ሞክሩ ብሎ ይፋ አድርጓል ይህ እንግዲህ በግልጽ የሚያሳየው ማለት ነው በዩኤኢ ሰላም የለም ማለት ነው ይህን ተከትሎ ማለት ምንድነው ኢራን መልስ ምት እየመታች ነው ማለት ነው እየደበደበች ነው ማለት ነው ወደ አሜሪካ እንኳን ባትችል ወደ ዩኤኢ ወደ እንግዲህ የአሜሪካ ቤዞች ወዳሉባቸው አገሮች ማለት ነው ያው እንደምታዩት ዘ ጋርዲያንም ይዞ ወጥቷል ዘ ሞስት ቢተር ኒውስ ግን ይህን ተከትሎ በጣም የሚያሳዝነው እንግዲህ አሁን አንዳንድ መረጃዎች ወጥቷል የአሜሪካና የእስራኤል ጥቃት በኢራን ላይ በአንድ ትምህርት ቤት ላይ የደረሰው ይሄ ዘ ጋርዲያን ነው የእንግሊዙ ጋርዲያን ይዞት የወጣው በትምህርት ቤት ላይ በማረፉ 100 ህፃናቶች እንደገደለ መረጃዎች አሁን እየወጡ ነው ለዚህ ጉዳይ የእስራኤል መንግስት በአይዲኤፍ መግለጫ ሰጥቷል በፔጁ ላይ ማለት ነው ምንድነው ያለው እነኚህ ቴሮሪስቶቹ የሚሊታንቶቹ የተደበቁት በትምህርት ቤት ውስጥ ስለሆነ ከትምህርት ቤቱ ጋር አብረን እንግዲህ መምታት አለብን ኮላተራል ዳሜጅ ነው ብሏል ማለት ነው Israel dropped bomb in school, murdering 100 people. BBC online reporting. A spokesman for IDF said Al-Tabain school served as an active Hamas and Islamic Jihad military facility. በዚህ ምክንያት ነው የደበደብነው ብሏል። በጣም ነው የሚገርመው ብቻ በጣም ያሳዝናል 100 ህፃናቶች አሰባችሁታል በዚህ ውስጥ ሰለባው ነው ሞተዋል ማለት ነው ይሄንን ተከትሎ የኢራን መንግስት መግለጫ ሰጥቷል እስራኤሎችና አሜሪካኖች ፊልዚ ማለት እንግዲህ በጣም ወራዳ የሆኑ ወንጀለኞች ናቸው በማለት መግለጫ ሰጥቷል እንግዲህ ሁሉንም አብረን ነው የምናየውና ያየን እንሂድ ኦኬ Filthy criminals Trump and Netanyahu. You have crossed our red line. This is not just ቀዩን መስመር እንግዲህ አልፋችኋል ከዚህ በኋላ እኛ ደግሞ የምናደርሰውን የመልስ ምት እንግዲህ ተመልከቱ ብለዋል Backed by tens of millions we will strike such እኛ 10 ሚሊዮን እና ከዛ በላይ የሚሆን ቁጥር ያለን በአገር ውስጥና በውጭ ያለን ሰራዊት አለን ስለዚህ ባለን የጦር መሳሪያ አቅም ሁሉ with our might stating blows that you will beg for mercy. እስከ ተውን ባካችሁ ያላችሁ እስከምትለምኑ ድረስ ጥቃት እናደርሳለን በማለት these fanciful dreams of yours will not last. መግለጫ ሰጥቷል ማለት ነው ይሄ እንግዲህ የሚያሳየው ነገሮች ከእንግዲህ from bad to worst እየተባባሱ በጣም ከቀጠናው ወደ ዓለም አቀፋዊ ይዘት የያዘ መምጣቱን ጦርነቱ ማየት እንችላለን ማለት ነው በጣም ይሄ አሳሳቢ ነው ለማንኛውም ሰላም ወዳድ የዓለም ህዝብ ታዲያ ይሄኛው እንግዲህ የኢራን ኦፊሻል የተናገረውን ንግግር ዛቻውን ማለት ነው ትራምፕ ደግሞ መልሶ ዶናልድ ትራምፕ በመልስ ምት ትዊተር ፔጁ ላይ ጽፏል ኢራን መልሳ ጥቃት አደርሳለሁ ብትል ብሏል Trump, Iran just stated that they are going to hit very hard today, harder than they have ever hit before. They better not do that, however, because because if they do, we will hit them with a force that has never been seen before. ከዚህ በፊት ታይቶ በማይታወቅ አይነት ድብደባ እንግዲህ የመሳሪያ አይነት ተጠቅመን እንደበድባቸዋለን በማለት እንደው እንደ ቀላል ይሄንን ተናግሯል ማለት ነው በጣም የሚገርም ነው
ይሄ ቀን ይመጣል ብሎ ማናሰበ በጣም ይገርማል። ታዲያ ይሄ እንግዲህ የመልስ ምት ግን በኢራን ዝም ብሎ ተብሎ የቀረ አይደለም። በጣም በሚገርም ሁኔታ ይሄ አሁን በዛሬው ዕለት ወደ ስቱዲዮ ከመግባቴ በፊት ብዙ ዴቨሎፕመንቶች አሉ። ከትናንትና ሌሊት ከዛሬም ጠዋት ጀምሮ ኢራን ደግሞ የመልስ ምት በአሜሪካ ላይ እንኳን ባይሆንም በሌሎቹ በቀጠናው በሚድል ኢስት አካባቢ ያሉትን ብዙ እንግዲህ የአሜሪካ ቤዝ ያላቸውን ቦታዎች በሙሉ መደብደብ ጀምራለች። መልቲፕል አረብ ስቴትስ ዛት ሆስት ዩኤስ አትሴትስ ማለት እንግዲህ የዩኤስ ንብረት የሆኑ ቤዞች ያሉባቸውን ታርጌት ታርጋ ቱ ፐርሲሽን በእንትን ከዚህ በፊትም የሚፈራው ነበር። ፐርሲሽን ዌፐን አላት ሲባል ነበር። በቀጥታ ጋይድ ተደርጎ የሚደበድብ እና ሪታሊየት አድርጋለች። ባይዘዌ አንድ ነገር ከዚህ ጋራ እንደው ለጀነራል እውቀት ለጠቅላላ እውቀት እንደሚባለው አንዳንድ ነገሮች እንዲሁ እስኪ ኢራን ምን ያህል ነው ያላት የሚለውን ነገር በመረጃ ስነግራችሁ ኢራን እንግዲህ የምትታወቀው አሁን ኢራን ፖሰስስ ሎንግ ሬንጅ ብሊስቲክ ሚሳይል አላት። ረጅም ርቀት የሚሄድ ተወንጫፊ ሚሳይል አላት። በጣም በትንሽ አይደለም በብዙ ቁጥር። እንደውም በሚድል ኢስት በሶፊስቲኬትድ በሆነና በጣም በብዛት ካላቸው ሀገሮች ኢራን የመጀመሪያውን ተርታ ትይዛለች። እሱ ብቻ ሳይሆን እንግዲህ ምንድን ነው ባሊስቲክ ሚሳይል የሚለውን ስናይ ባሊስቲክ ሚሳይል ሳር ሮኬት ፕሮፔልድ የሆኑ ዌፐን ነው። ሮኬት ፕሮፔልድ እንግዲህ ማለት ዝም ብሎ ከመሬት ተተኩሶ ብቻ የሚሄድ ሳይሆን ብዙውን ጊዜ ወደ ላይ ወነጨፍና ቁልቁል እየወረደ ከሄደ በኋላ የሚፈልገውን ወንጀትም ቢሆን ቦታን በሚሄድበት ጊዜ ደግሞ ከዛ በኋላ በጫፉ ላይ በተገጠመለት ዲቫይስ ወደዚህ ሂድ እየተባለ ጋይድ የሚደረግ ሮኬት ፕሮፔልድ ዌፐነሪ የሚይዝ ነው ባሊስቲክ ሚሳይል። ይሄ ባሊስቲክ ሚሳይል እንግዲህ ኮንቴን በላዩ ላይ ዋር ሄድ ሊይዝ ይችላል። የጦርነት ማውደሚያ ሊይዝ ይችላል። ዝም ብሎ እንደ ኮንቬንሽናል የሆነ ኤክስፕሎሲቭ ዝም ብሎ እንደሚፈነዳ ጫፉ ላይ እንደ ፈንጂ ሊይዝ ይችላልና ሊፈነዳ ይችላል። እንደ ማንኛውም እንግዲህ ሚሳይል እንደ ተራ ሚሳይል ማለት ነው። እሱ ብቻ ሳይሆን ደግሞ ከጫፉ ላይ ፖቴንሽሊ ባዮሎጂካል ዌፐን ማለት እንግዲህ በላቦራቶሪ የሚሰሯቸው በሽታ የሚያስይዙ በጣም ሰውን በጣም በብዙ ቁጥር ሊገድሉ በሽታ ሲይዘው ሊገድሉ የሚችሉ ቫይረሶች፣ ባክቴሪያዎች ምናምን የሚቀመሟቸው ማለት እሱን እንደ ዋርሄድ ከፊት ለፊቱ ሊገጠምለት ይችላል ባናቱ ላይ ማለት ነው። እንደ ኬሚካል ዌፐን ከጫፉ ላይ ሊገጠምለት ይችላል። ኒኩሌር ዌፐን ከፊት ለፊቱ ላይ ሊገጠምለት ይችላል እና በተለያየ ከአጭር እስከ ረጅም ርቀት ኦቨር ቫሪንግ ዲስታንስስ ሊሄድ የሚችል ካፓቢሊቲ አላት ማለት ነው ኢራን እንግዲህ ዘ ላርጀስት ስቶክ ፓይል ኦፍ ባሊስቲክ ሚሳይልስ ኢን ዘ ሚድል ኢስት አኮርዲንግ ቱ ይሄ ደግሞ ሪፖርት ዝም ብሎ ኢራኖች ያሉት ሳይሆን የዩኤስ ዳይሬክተር ኦፍ ናሽናል ኢንቴሊጀንስ የአሜሪካ የስለላ ድርጅት ኃላፊ ያወጣው ሪፖርት ነው፣ መግለጫ ነው። ከዚህ በፊት አጠናክረው ያወጡት ይፋ የተደረገ ዶኩመንት ነው እና ይሄ ርቀቱ እስከ 2000 ኪሎ ሜትር which is sufficient to reach እስራኤል ድረስ መድረስ የሚችል ወይም ሚድል ኢስት አካባቢ ቀጠናዎቹ ጋራ መድረስ የሚችልና መድረስ ብቻ ሳይሆን በተባለለት ርቀት 2000 ኪሎ ሜትር እንግዲህ በተባለለት ርቀት ታርጌቱን ሲመታ ከፍተኛ ዴቫስቴሽን ሊያደርስ የሚችል አቅም ያለው ባሊስቲክ ሚሳይል ወይም ተወንጫፊ ሚሳይሎች ያሏት አገር ነች። ስለዚህ እንደ ሌሎቹ ሀገር በቀላሉ ኒኩሌር ዌፐኑን እንኳን የላትም ቢባል ይሄ መሳሪያ ስላሉ ኢራን እስካሁንም ድረስ ያልተነካችበት ምክንያት ሎንግ ሬንጅ የሚሄዱ ባሊስቲክ ሚሳይሎች ስላሏት ነው። ስለዚህ ዲስአርም አድርጊ አናደርግም፣ እኛ ዲስአርም የምናደርግ ከሆነ እስራኤልም እንግዲህ መሳሪያዎቿን ዲስአርም ማድረግ አለባቸው ማውረድ አለባቸው በሚል ነው እስካሁን ሰጣ ገባው የነበረውና ያ እንግዲህ ትራምፕ ቅጥፍ አድርጎ የሚናገር የነበረው ያኔ በጁን ወር በ2025 አውድመነው አጥፍተነዋልና ምንም የላትም ሲል የነበረው ሆድ ሲያውቅ ዶሮ ማታ ነው
እና ኢራኖቹ እንግዲህ ታዲያ ከየት አምጥተው ነው እንደዚህ አይነት አሁን ጥቃት እያደረሱ ያለው የሚለው ነገር የትራምፕን ቅጥፍ ያለ ውሸት የምናይበት ሁኔታ ላይ ነው ያለ ነው ማለት ነው። እንግዲህ መልቲፕል ብዙ የአረብ ስቴት ሀገሮች ከአረብ ሀገር የምትመለከቱኝ ወገኖቼ ይሄ ለእናንተ ምስክር ናችሁ። በአሁኑ ወቅት ወገኖቻችንን በያሉበት እግዚአብሔር ይጠብቅልን። ሁሉንም በንጹሃን የዓለም ሰዎች በሙሉ እግዚአብሔር ይጠብቅልን። በጣም ከባድ አስፈሪ ሰዓት ነው ወገኖቼ። ኢራን እንግዲህ ኮንፈርም አድርጋለች። ሌሎችም የሚዲያ ምንጮች፣ ሌሎችም ሀገሮች በአካባቢ ያለውን በሙሉ ኮንፈርም እያደረጉ ነው ያሉት። ያው እንግዲህ ይሄ ዩኤኢ በጣም የሚገርመው ነገር ወገኖቼ እዚህ ጋር እንደ ጨካኝ ሰው እንዳታዩኝ፣ ግን ሁሉም እንግዲህ ለሚገደው ለራሱ ነገር ነውና ጭንቅ ይለናል መቼስ። አሁን ኢራን ምንድነው ዩኤኢ ዩናይትድ አረብ ኤሚሬትስ አሁን ካለው ከኢትዮጵያ እንግዲህ በኢትዮጵያ ላይ ያላትን ኢንተረስት፣ ሳውዲ አረቢያም ያላትን ኢንተረስት እንዴት ወገኖቻችንን ለራሳቸው ጥቅም ቀጠናውን ጭምር እንዴት እያመሱት እንደሆነ እያየን ነው እና እንደው አረ እግዚአብሔር አንድ ነገር አድርግልን፣ እኛ አቅም የለንም፣ የሆነ ነገር አድርግልን። እነኚህ ሰዎች እኮ በቃ በሰላም የተቀመጥነውን ህዝቦች እርስ በራሳችን ከፋፍለው ሊያስተላልቁን ነው። እንደገና ደግሞ ከሌላ ከአካባቢው ቀጠና ጋር ሁሉ ሊያጨራርሱን ነው። እኛ ቸግሮናል፣ ህዝባችን ቸግሮታል። እኛ የምንፈልገው ሰላም ነው። በሰላም የሚመራን መሪ ነው። አንጡራ ሀብታችንን ቢሆን የሰጠን አንተ ነህ ፈጣሪ አምላክ እግዚአብሔር። እነኚህ መጥተው እንዴት እግዚአብሔር ባልሰጣቸው ሊዘርፉን ሲነሳሱ እንዴት ዝም ብለህ ታያየናለህ ብለን ስንጮ ነበር። ብዙ አባቶች በገዳም፣ ብዙ እናቶች በገዳም፣ በከተማም እስከ ገዳም በመላው ዓለም ያሉ የክርስቶስ ቤተሰቦች በመላው ዓለም ያሉ ከሙስሊምም ከሌላውም እምነት ያሉ ወገኖች በሙሉ ወደ ፈጣሪያቸው መቼስ ማመልከታቸው አይቀርም፣ ሲያመለክቱም ነበር። ታዲያ በጣም ይገርማል ወገኖቼ። በአሁኑ ወቅትኛ ሁልጊዜ እንደዚህ ነው። የኢትዮጵያ አምላክ ይገርማል ወገኖቼ። ምንም በማናደርግበት ሁኔታ ሁሌ እንደዚህ ነው። ያገርማችሁ ምንም ሳያደርግ ህዝቡ እግዚአብሔር እዛው እርስ በራሳቸው ካንስል አውት ያደርጋቸዋል። በጣም ይገርማል። እንግዲህ የኢራንን ነገር ታውቃላችሁ። ኢራን በፊት ጊዜ ጠላቶቻችንን ስታስታጥቅ ምናምን የነበረች ሀገር ነች። ሩቅ ነው፣ አቅሙም የለንም ከእሷ ጋር እንትን የምንልበት። ለእግዚአብሔር ሰጥተነው ትተነው ነበረ። እሺ ያልን ከዛ አሁን ደግሞ ዩናይትድ አረብ ኤሚሬቶች አሜሪካኖቹም ሌሎቹም አውሮፓውያኖች እንግዲህ ታርጌት አድርገዋል። መቼስ ኢትዮጵያ ላይ ያላቸው ድብቅ ፕላን እንዳለ አለ። ግን የሚገርመው አሁን እግዚአብሔር ዩናይትድ አረብ ኤሚሬቶችን ሳውዲዎችን ጭምር ቢዚ ያደረጋቸው አሁን ቢዚ ናቸው። አሁን ትንሽ እስኪ በጣም የሚገርም እኮ ነው። ያው እንደምታዩት ነው። አሁን ኬዎስ ይራብት አደረገ ዩናይትድ አረብ ኤሚሬትስ ኢራን ሚሳይል። ኢራኖች አሁን የሚደበድቡት የራሳቸውን እንግዲህ አንድ እምነት የሆኑትን ግን የአሜሪካ ቤዝ አለበት ብለው ያሰቡትን አገር መደብደብ ጀመሩ። አስባችሁታል? አገራቸውን እንገነባለን ሲሉ ዱባይ እንግዲህ አስቡት። ዱባይ የወርቅ ከኢትዮጵያም ከሌላውም አፍሪካ ሀገር ወርቅ ተዘርፎ ሄዶ እዛ የወርቅ ሀብ ኢንተርናሽናል ወርቅ ሀብ የወርቅ ክምችት ገበያ ቦታ ተብሎ የሚታሰብበት ነው። በጣም የሚገርም ነው። የኢትዮጵያ አምላክ ይህ እንግዲህ የዩናይትድ አረብ ኤሚሬትስ ፕላን ነው። የነሱ ፕላን ነው። እንደዚህ አድርገው ኢትዮጵያን ግሎባል ሳውዝ በቃ ከሳሃራ ከኢኩዌተር በታች ያለውን ሰብሳሃራን አፍሪካ እንዴት አድርገው እንደሚግጡት ግሬተር ዩኤኢ ፕሮጀክት እንዴት እንደሚሰሩ የራሳቸው የሚላቸው መሪ አስቀምጠው ማለት ነው። ይሄ ነበር ፕላናቸው። ማን ይሄንን ጠበቀ ወገኔ? ማን ጠበቀ? በጣም ይገርማል። አሁንም ንጹሃኖችም በእነሱም ሀገር በማንኛውም ሀገር ያሉትን እግዚአብሔር ይጠብቅልን። ግን የእግዚአብሔር ነገር ነው ብዬ አያለሁ። ታዲያ ይሄ እንግዲህ እንደምታዩት ያው በዛሬው ዕለት ጠዋት አካባቢ ይመስለኛል ከዱባይ ያላችሁ ይህንን ልትነግሩን ትችላላችሁ። እንግዲህ ባይዘወይ ሲሪያን ገርል ብዙ ጊዜ እውነት ነው የምታወጣው፣ ብዙ ጊዜ አያታለሁ። እቺ ልጅ የሚገርመው በዱባይ ያለውን የሲአይኤ ሄድኳርተር ምንድን ነው ኢራን እንግዲህ በምታዩት ሁኔታ ድባቅ መታለች። በጣም የሚገርም ነው። በጣም መታለች። ይሄ እንግዲህ በየትኛው ባሊስቲክ ሚሳይል ከሌለ ትራምፕ ካጠፋው ከየት ይመጣል ወገኔ? ሌላ እዚህ ጋር እንደዚሁ አሁን እየተነጋገርን ሌላ መረጃ እየመጣ ስለሆነ ነው።
አዎ ይህን አይተነዋል። ሌላ ምንድን ነው እዚሁ እየተነጋገርን ባለንበት ዘ ዩኤስን ሚሊተሪ አክሰስ አግሪመንት ዊዝ ኦማን ቱ ዩዝ ዶክማ አዘ ስትራቴጂክ ሎጂስቲክ ሀብ እንግዲህ አሜሪካ ወደ ኦማን ከኦማን ጋር ስምምነት አድርጋለች ነው እንግዲህ ቀረብ ብለው ሊደበድቡ እንደሆነ አይታወቅም። ለማንኛውም የዱባይ ኤርፖርት ሁሉ የጥቃቱ ሰለባ ሆኗል። የዱባይ ኤርፖርትን እስኪ ያለውን እንመልከት። እንግዲህ እንዳለ የተጠናከረውን ሪፖርት ነው እያቀረብኩላችሁ ያለሁት። በጣም ነው የሚገርሙ። በጣም ነው እኔ ነገሮችን ስናያቸው በጣም ይገርማል። አሁን ይህንን ማን ጠብቆ ያውቃል? እና ኢትዮጵያን እውነቴን ነው መንካት ጥሩ አይደለም። ኢትዮጵያን አትንኩ። እና አሁን ይህንን ዝም ብለን አይደለም የምንለው። ወደኋላ በታሪክ ብትሄዱ ኢትዮጵያን የነኩ ሀገሮችና መንግስታት ምንም እርባን ኑሯቸው አያውቅም። ችግር ነው የሚገጥማቸው። ገና ሲያስቡ ራሱ ገና በሚስጥር ሲማከሩ ጨምሮ ነው። ቀዳማዊ ኃይለ ሥላሴ ከዚህ በፊት በነርቭ ጋዝ እሳቸው በሊግ ኦፍ ኔሽንስ በዶኩሜንተሪ ላይ በጥናታዊ ፊልሙ ካላያችሁት ይሁት እዛ ላይ ሄዶ የተናገሩትን ነገር ስታስታውሳላችሁ። እናንተ ዛሬ በሊግ ኦፍ ኔሽንስ ስብሰባ የተሰማማንበትን አግሪመንት ጥሳችሁ በሀገሬ ላይ ነርቭ ጋዝ ብትደቁ በህዝቤ ላይ ነገ በእናንተ ላይ ይደርሳል እንዳሉት ደረሰ። እንደዚህ ነው። በቃ ይገርማል። ለምን በንጹሃኖቹ ላይ እንግዲህ በጣም ይገርማል። ሰከንድ ወርልድ ዋር መጣና ደረሰባቸው እና በጣም ይገርማል። ትንሽ ዓመት በኋላ ያውም እና ከዛ በኋላ ያለውን እንግዲህ የሶማሌን አሁን መቆነዋቶ እንደዚህ ብትንትን ማለት ራሱ ስትመለከቱ ሌሎቹንም ሁሉንም ካየን በጣም ይገርማል እና የኢትዮጵያ አምላክ አያንቀላፋም። እኛም እንግዲህ አቤት ለእግዚአብሔር የተመቸነውን ብንገኝማ ደግሞ አስቡት። እሱ ብቻ አይደለም እንግዲህ በዱባይ ዩኤኢ ነው አሁን እያወራን ያለ ነው። በዩናይትድ አረብ ኤሚሬትስ ይሄ ቡርጅ እንግዲህ 5 ስታር ሆቴል ነው በአይነቱ ልዩ የተባለ። ይህም ራሱ እንግዲህ 321 ሜትር ከፍታ ያለው 60 ስቶሪ ታወር ይሄ ትልቅ ነው እንግዲህ በአይነቱ ዱባይ ሄዳችሁ የምታውቁ። ይህም እንግዲህ ተመቷል እየተባለ ነው። በጣም የሚገርም ነው። ይሄ ሁሉ እንግዲህ ኢራን ከአለችበት ሆና በተባለው እንግዲህ ባሊስቲክ ሚሳይል ነው እየተመታ ያለው ማለት ነው። እንግዲህ በጣም ትልቅ ሆቴል ነው በዱባይ ያለ የዩናይትድ አረብ ኤሚሬትስ ማለት ነው። እዚህ ጋራ ጆን አረጋው ምን ይላል አለልኝ እና አሜሪካና እነ እስራኤል ራሳቸው አውቀው ዱባይን አብረው ያወደሙት ቢሆንስ? እሱ እንግዲህ በእንትን ውስጥ ነው በጥቅስ ውስጥ ነው የሚቀመጠው። ወደ መጨረሻ ላይም ልናየው እንችላለን። አሁን አንተ የተናገርከው ወንድሜ ምን እያለ ነው? ጆን አረጋው አለልኝ እነ አሜሪካና እነ እስራኤል ራሳቸው አውቀው ዱባይን አብረው እያወደሙ ቢሆን ማን ያውቃል? እስራኤልና አሜሪካ የአረብ ሀገራትና የክርስቲያን ሀገራትን ማውደም ነው። እስኪ ወደ በኋላ ልነሷል እናስታውሰኝ፣ ምክንያቱም ሌሎች ነገሮች ስለምናይ ማለት ነው። ይህን ቪዲዮ ይህ እንግዲህ በጣም የሚገርም ነው ወገኖቼ። ዓለም እንደዚህ በአንድ ሌሊት እንደዚህ ይህን ያክል እንደዚህ መታመሷ በጣም የሚገርም ነው ወገኖቼ። ይሄ እንግዲህ የኢራን ጥቃት በዚህ አላቆመም። ዩኤስ የኳታር ቤዝ በኳታር ያለ የአሜሪካ ቤዝ ደግሞ ጥቃት ደርሶበታል። እንግዲህ በጣም የሚገርም ነው። ቀጠናው በሙሉ መደብደብ ላይ ወድቋል ማለት ነው። ከዛ በጣም የሚያሰጋውን ነገር ደግሞ እንመጣበታለን። ዩኤስ ኳታር ቤዝ ሃዝ ቢን ሂት። ይሄኛውም በጣም እንግዲህ የኳታር በኳታር የሚገኝ የአሜሪካ የጦር ቤዝ ተደብድቧል። ያው በምታዩት ሁኔታ ማለት ነው። እዚህ ጋራ አዱ ገነት ይሄ ቡርጂ አልአረብ ውስጡ ግድግዳው በ24 ካራት ወርቅ የተሰራ ነው ይለናል። በጣም የሚገርም ነው። አደን ነው ዛት አላወቅኩም ነበር። ይገርማል።
በ24 ቢሰራ በ80 ቢሰራ በቃ እግዚአብሔር ውደም ታሎ ይወድግማል። ይገርማል። ወገኖቻችንን ብቻ እግዚአብሔር በያሉበት ይጠብቃቸው። እውነት በጣም የሚያስፈራ ሰዓት ላይ ነው ያለ ነው ወገኖቼ። ታዲያ ይሄንን እንግዲህ አሁን በጣም ከባዱን ነገር ነው የምንነጋገረው። በመቀጠል ደግሞ በጣም እስካሁንም ያለው ከባድ ነው። ይሄ ደግሞ እኛንም ኢትዮጵያኖችንም ዓለምንም የሚመለከት ጉዳይ አለ። ከዚህ ጋር እንግዲህ ስለ ስትሬት ኦፍ ሃርሙዝ ከዚህ በፊት ተነጋግረናል። ይገርማቸዋል ወገኖች፣ እግዚአብሔር የተመሰገነ ይሁን። ነገሮች ከመሆናቸው በፊት አስቀድመን ምናልባት ስለ ስትሬት ኦፍ ሃርሙዝ ከተናገርን ጉድ 6 ወር ምናምን ይሞላናል። ይዘጋ ይችላል። በጁን ወር ገና ፕሮባብሊ አሜሪካ ኢራንን ስትደበድብ ስትል ስትሬት ኦፍ ሃርሙዝ እንግዲህ ማለት የዓለም የንግድ ነዳጅን ተሸክመው የሚንቀሳቀሱ መርከቦች የሚጓዙበት የባህር መተላለፊያ ሰርጽ ወይም ጉሮሮ ማለት ይቻላል። በጣም ወሳኝ የሆነ ቦታ ነው። ይህንም ቦታ ደግሞ ኢራን በቀላሉ ለመዝጋት ትችላለች። እርግጥ ነው ይሄ እንዳይሆን አሁን ከቅርብ ጊዜ ወደዚህ አሜሪካና እስራኤል ከመደብደባቸው በፊት የአሜሪካ የጦር መርከቦች ይህንን አካባቢ ከበው ነበር። ግን ኢራን በዚህኛው ሳይድ ሆና እዚህ ጋራ እንግዲህ ብዙ አሁን እንግዲህ እነሱ አማጽያን የሚሏቸው ቡድኖችም አሉ። የኢራን መንግስትም በቀላሉ ሊዘጋው የሚችል ሰርጽ ነው ስለሚቀርባቸው ለነሱ ማለት ነው። ታዲያ እንግዲህ በዚህ ምክንያት ይህንን ተከትሎ በኢራን ላይ የደረሰውን ጥቃት ተከትሎ የተፈራው ነገር የደረሰ ይመስላል። ኢራን ሪቮሉሽነሪ ጋርድስ ቴል ሺፕስ ፓሴጅ ስሩ ስትሬት ኦፍ ሃርሙዝ ኖት አላውድ፣ ከአሁን በኋላ መርከቦች በዚህ ማለፍ አይችሉም ብሎ የኢራን ሪቮሉሽነሪ ጋርድ ሚሊተሪው እንግዲህ ወስኗል። ኢዩ ናቫል ሚሽን ኦፊሻል ሴይስ የኢዩ የጦር እንግዲህ መርከብ አባል ነው ይህንን የተናገረው፣ የአውሮፓ ማለት ነው። ይሄ በጣም አሳሳቢ ነው። ምክንያቱም ስትሬት ኦፍ ሃርሙዝ ማለት ከዚህ በፊት እንዳየነው ይሄ ባህረ ሰጽ ተዘጋ ማለት ወገኖቼ ነዳጅ ማለት ነው። ነዳጅ በአፍሪካ በሉ ብቻ ኢምፖርት የሚያደርጉ የአፍሪካ ሀገሮች ነዳጅ ወደ ሀገራቸው ከሌላ አገር ኢምፖርት የሚያደርጉ አገሮች አፍሪካኖች ኢትዮጵያን ጨምሮ ማለት ነው ነዳጅ የማይቀመስ ይሆናል ማለት ነው። ነዳጅ ተወደደ ማለት ምግብ ተወደደ ማለት ነው። በመርከብ የሚመጡ ነገሮች በሙሉ ማለት ነው ተወደዱ ማለት ነው። ከሸልፍ ላይ ጠፉ ማለት ነው። እነኚህ ሰዎች በጣም የሚገርም ነገር ውስጥ የዓለምን ሕዝብ እየከተቱ ነው። about fifths of the world's oil passes through እንግዲህ ይሄ ከ25 እስከ 30% የሚባለው ይሆናል። እንግዲህ የዓለም ነዳጅ በዚህ ባህረ ሰርጽ ነው የሚያልፉ። በጣም የሚገርም ነገር ነው ማለት ነው። ምንድን ነው እንግዲህ ሲዘጋ ምንድን ነው የሚያመጣው? ኦይል እንግዲህ የነዳጅ ዋጋ ኢምፖርቲንግ አፍሪካን ካንትሪስ በጣም የሚጎዱት ነዳጅ ወደ ሀገራቸው የሚያስገቡ አፍሪካ ሀገሮች በጣም ጉዳት ውስጥ ይወድቃሉ። ነዳጅ ይጠፋል። ነዳጅ እንግዲህ ከጠፋ ከባድ መኪናዎች ከአዲስ አበባ ወይም ከተለያዩ ክፍለ ሀገሮች መንቀሳቀሻ ነዳጅ የላቸውም። ትራንስፖርት ከተማ ውስጥ ይወደዳል። ትራንስፖርት ባለ ነዳጅ ለማምጣት ነዳጅ በተወደደ ነዳጅ ከገጠርም ከከተማም እንግዲህ አቅርቦት የሚያመጡ መኪናዎች ነዳጅ በውድ ስለሚገዙ ካለ ነው እሱም ወይም ላይኖርም ሁሉ ይችላል። አስባቸዋል። ካለ በጣም በውድ ነው የሚሸጠው አቅርቦቱ። ሁሉ ነገር ኑሮ ይወደዳል ማለት ነው። እሱ ብቻ ሳይሆን ከሌለ ደግሞ ወደ የሰዎች ልጆች በቃ ብዙ ነገር ሊያጡና ሊራቡ ሙሉ ይችላሉ ነው እንግዲህ አርቲክሉ የሚናገረው። ቴምፖራሪ ቤኔፊት ኦፍ ኦይል ኤክስፖርት በስ ክሪኤት ሎንግ ተርም ኢንስቴቢሊቲ ኢንክሪዝስ ኢንፍሌሽን ኤንድ ፉድ ኢንሴኩሪቲ። እንደነገርኳችሁ ምግብ ይወደዳል፣ ምግብ እጥረት ይመጣል። አገሮች ዕዳቸውን የተበደሩትን ዕዳ መክፈል ያቀታቸዋል። ህዝብ ደግሞ ሲራብ ህዝብ ችግር ላይ በሚወድቅበት ጊዜ ሰላም ይጠፋል። ህዝብ በህዝብ ላይ በመንግስት ላይ መነሳቱ አይቀርም። ይሄ እንግዲህ እንዳለ ይሄ ቀጠና መዘጋት ኢራንም ይሄንን ስለምታውቅ ነው። ስለዚህ የዓለም ህዝብ እነኚህ ያጠቁ ሰዎች ላይ እና ሀገሮች ላይ
ኃይለኛ እንግዲህ በረሃብ የያዘው ህዝብ ታውቃላችሁ እንዴት ሊሆን እንደሚችል እንዴት እንግዲህ እንደ ጥላቻ ዴቨሎፕ ሊያደርግ እንደሚችል የሚታይ ነገር ነው ማለት ነው። ዩኤስ እስራኤል ስትራይክ ኦን ኢራን ሚንስ ፎር ዘ ፕራይስ ኦፍ ኦይል ብሎ ዘጋርዲያን ወጥቷል። ነዳጅ እንግዲህ አሁን ተዘጋ ማለት ኢፌክቲቭ ክሎዥር ኦፍ ዘ ስትሬት ኦፍ ሃርሙዝ ኩድ ስፔል ትራብል ፎር መኒ ዴቨሎፕድ ካንትሪስ። ይህ እንግዲህ በማደግ ላይ ላሉ ለሚባሉ እንደ ሀገራችን እንደ ኢትዮጵያ እንዳሉ ሀገሮች ብቻ ሳይሆን ያላደጉ ሀገሮች ሁሉ ነዳጅ ከነኛ ሀገሮች ለሚያመጡ ወደ ሀገራቸው ወይም ማንኛውንም ነገር በመርከብ ወደ እነሱ ሀገር ሊያመጡ የሚችሉ ሀገሮች ትልቅ ችግር ውስጥ ይወድቃሉ ማለት ነው። ኑሮ ይወደዳል። ኦልሬዲ ተወዷል። ሸልፍ ላይ ያለው ዋጋ በሙሉ ይጨምራል። ወገኖች ቅድም ማነው ያነሳው ጥያቄ ከዚህ ጋር አብሮ ይሄዳል። ማን ነበረ ስምን ካስታወስኩ ቅድም አስታውሰኝ ያልኩህ ጆን አራጋው አይደለም መስለኛል ነው ከተሳሳትኩ። ኤኒዌይ አሁን እንግዲህ የጨለማ ማህበረሰብ ዓለም ሁሉ ወደ እነሱ ወደሚፈልጉት ፎርዝ ኢንዱስትሪያል ሪቮሉሽን የተለየ ሲስተም እንዲገባ ይፈለጋል። ለዛ ነው እንግዲህ አሁን የአራተኛው ኢንዱስትሪ አብዮት የኤአይ ሪቮሉሽን ነው። እነሱ የሚቆጣጠሩት ነው። እንግዲህ በክላይሜት ቼንጅ ሰበብ ፎሲል ፊውል ይጥፋ ተብሏል። ፎሲል ፊውል ነዳጅ አይረባም አይጠቅምም ተብሏል። ስለዚህ በአንድ ድንጋይ ሁለት ወፍ ይመታሉ። በነዳጅ ሀብት የጎለበቱ ሀገሮች በአንድነት ይደቃሉ፣ ጉልበት ያጣሉ። ስለዚህ ወደውም ወይም ፈቅደውም በራሳቸውን ወደ ኤአይ ሪቮሉሽን በሚያሳድጉበት ጊዜ በነዳጅ መኪና ፋንታ የኤሌክትሪክ መኪና በነዳጅ ከመጠቀም የሌሎች ንፋስ ወይም ሌላ ነገሮችን ወደ መጠቀም እና ኤአይ ቴክኖሎጂ ውስጥ ወደ መግባት ይሄዳሉ ማለት ነው። ይህንን ቴክኖሎጂ ደግሞ የበላይ ሆነው የሚቆጣጠሩ እንደ አሜሪካ እንደ እስራኤል የመሳሰሉ አገሮች ማለት ነው ስቲል የቀደመ ከእግራቸው ስር እንደ ምንጣፍ የተጎተተባቸው ያለውን የበላይነት ማለት ነው ተመልሰው የሚቆጣጠሩበትን ደረጃ እንደርሳለን ብለዋል። ምክንያቱም አሁን ፓወር ስትራግል ነው። ቻይና በወርቅ እንኳን መገበያየት ቢባል ቻይና ብዙ ወርቅ አላት፣ ብዙ ማዕድን አላት፣ ሬር እርዝ ማዕድን ለዚህ ለአራተኛው ኢንዱስትሪ አብዮት የሚጠቅም በማጠራቀም ቻይና የትየሌሌ ደርሳለች። ዩክሬን እንግዲህ ዩክሬንንም ከራሻ ሊነጥቁ ነበር፣ እስካሁን አልሆነም። ዩክሬን ደግሞ እንግዲህ ብዙ በዚህ ሬር እርዝ ማቴሪያል በስንዴም በመሳሰሉትም በብዙ ኢንሪችድ የሆነች ነች። እስካሁን ድረስ ኔቶን ልትቀላቀል ራሻ አልፈቀደችም። ስለዚህ አሁን እንግዲህ ትኩረቱ በመቀጠል የሚሆን የሚመስለኝ ወደ አፍሪካ ነው። አፍሪካን በተቻለ መጠን ሪሶርሷን ለመመዝበር በአጠቃላይ በዓለም ላይ ያሉትን እንግዲህ በማደግ ላይ ያሉ የሚባሉ አገሮች ያላቸውን ሪሶርስ ወይም የከርሰ ምድር ሀብታቸውን ለመዝረፍ አሁን መነሳት አለብን። ይሄ እንደገና ዳግም ኮሎናይዜሽን ቀኝ ግዛት ነው ብሎ ነው ማርኮ ሩቢዮ በትናንትናው ዕለት ባሳየነው ቪዲዮ ላይ የተናገረው። ስለዚህ በዓለም ላይ እንትንን የችግርን ማምጣት እጥረትን ማምጣት የነዳጅ እጥረትን የሁሉንም እጥረት የምግብ እጥረትንም ሁሉንም ማምጣት አሁን የጨለማ ማህበረሰብ ሊያመጣ ስለፈለገው አዲስ ዲያብሎሳዊ ስርዓተ መንግስት በጣም የሚመቻቸው ነው። ምክንያቱም አሁን ለምን ኦርጋኒክ ትበላለ? እኛ በፋክትሪ በላቦራቶሪ የምናመርተው ይሄኛው ፌክ የሆነው ምግብ አለ አይደል እንዴ? እሱም ብላ ከኛ ትገዛለ። እንደዚህ አይነት የሚመስላል። እርሻችሁን ለምን በኦርጋኒክ ታመርታላችሁ? ለምን ወደ ዘረመል ለምን አትለውጡትም? ጄም ሞዲፋይድ ለምን አትለውጡትም? ማዳበሪያችሁ ለምን በፍግ ትጠቀማላችሁ? እኛ ከምናመርተው ማዳበሪያ ለምን አትጠቀሙም? በሙሉ በእነሱ ቁጥጥር ስር በማደግ ላይ ዴቨሎፒንግ ካንትሪው በማደግ ላይ ያለ የሚባለው አህጉር እንዲወድቅ ይፈለጋል እና ፕሮባብሊ እንግዲህ ሌላው ድብቁ ዓላማ ያም ሊሆን ሁሉ ይችላል። ለማንኛውም ግን አሁን እንግዲህ በነዳጅ ዋጋ ላይ የዚህ የስትሬት ኦፍ ሃርሙዝ መዘጋት ቀላል ነገር አይደለም። እስኪ እንደው ቪዥዋሊ ለማየት እንዲረዳን በምስል ለማየት ይህንን ጥሩ ቪዲዮ የሚያሳይ ስለሆነ እሱን እስኪ ላሳያችሁና እንመለሳለን።
What if Iran shuts down the Strait of Hormuz today and wipes trillions off the global economy in just 24 hours? You probably think the US... እንግዲህ ተመልከቱ trillions of the world economy በትሪሊየን የሚቆጠር በጣም በተወሰነ ሰዓት ውስጥ ድቅቅ ብሎ ሊጠፋ ይችላል። አስባችሁታል? Navy would clear it in a day. But you're wrong. Iran just finished its smart control drills, deploying AI-guided sea mines and shore-to-sea missiles right here in a gap only 21 miles wide. This is the world's jugular vein. ይሄ እንግዲህ የወርልድስ ጃጉላር ቬን የደም መሰራጫው ደም ስሩ ነው። ኦልሞስት የዓለም የንግድ ደም ስሩ ነው መተላለፊያው ያለ ነው። Of global oil and 20% of all LNG pass through this lethal choke point. If blocked, oil doesn't just go up, it doubles. We're talking $150 a barrel and global supply chains freezing completely. Within minutes of the first reported detonation, global shipping insurance would vanish, leaving thousands of massive tankers stranded at sea with nowhere to go and no protection. Already ይሄ happen እያደረገ ነው። By the way, ይሄ ቪዲዮ ከተሰራ ቆይቷል። የሚገርማችሁ ነገር ይሄ happen እያደረገ ነው። Already ባህረ ሰላጤውን ለማለፍ የሚመጡ መርከቦች ራሱ በብዙ ቁጥር እያንዳንዱ መርከብ ላዩ ላይ የያዘው በስንት ሚሊዮን ዶላር እርግጥ ነው ኢንሹራንስ አላቸው የሚገመት እንትን ነው ነዳጅ ነው ባረል ነው የያዙት እና ይሄን በሙሉ እንግዲህ እዚህ ጋር በሚሆንበት ጊዜ አንደኛ ጥቃት ከደረሰበት የመንደዱን ነገር አስቡት እና ብክለቱ ምናምን እንዳለ ሆኖ ማለት ነው እንግዲህ አስባችሁታል ኪሳራው ማለት ነው ከዛ ሁለተኛ ደግሞ ሪስክ አይወስዱም በዛ ያልፉም ነዳጅ ተወደደ ማለት በጣም ብዙ ነገር በዓለም ላይ በጣም ችግር ይፈጠራል። Can Iran actually hold the world hostage or is this a suicide mission for the regime? The reality is Iran can't block it forever. በጣም የሚገርም ነው ኦኬ እስኪ እንቀጥል በጣም የሚገርም ነገሮች ናቸው በዓለም ላይ የመጡ ያሉት ታዲያ እንግዲህ ኦይል ኤንድ ጋዝ ሜጀር ትሬደርስ ሰስፔንድ አድርገዋል አሁን ይሄ እንግዲህ አሁን በትናንትናው ዕለት የሮይተር ይዞት የወጣውን አርቲክል ነው ማስነባባችሁ ከጋዜጣው ላይ ቆርጬ ነው እንግዲህ አሁን ሺፕ የሚያደርጉ ካምፓኒዎች አሉ አይደል ካርጎ መርከቦችን በስትሬት ኦፍ ሃርሙዝ የሚያሳልፉ አዩና አሉ መክተር አይፈልጉም ስለዚህ ነዳጅ አሁን በዚህ ባህረ ሰላጤ አያልፍም ማለት በባህረ ሰላጤ ነው የሚባለው በስትሬቱ አያልፍም ኦይል ኤንድ ጋዝ ሜጀርስ ትሬደርስ ሰስፔንድ ሺፕመንት ቫያ ስትሬት ኦፍ ሃርሙዝ ይሄ እንግዲህ ሮይተርስ ይዞት የወጣው ነው ይሄ በጣም አሳሳቢ ነው ከነገዋ ቀን ጀምሮ ማለት ነው ነዳጅ እንዴት እንደሚወደድ እንግዲህ የምናየው ይሆናል ማለት ነው this is በጣም ላይክ እያደረጋችሁ ወገኖቼ በአሁኑ ወቅት 429 ሰው በላይ እያየን ነው 265 ሰው እያየን ነው ካልወደዳችሁት ችግር የለም ግን ከወደዳችሁት ዘንግታችሁ ከሆነ ለብዙዎች እንዲዳረስ ላይክ ብታደርጉልን ደስ ይለናል በጣም የሚገርም ነው ሙሉውን አንብቡት በዚህ ጉዳይ ላይ አሌክስ ጆንስም አሁን እንኳን ሸርተት እያለ ነው የሰውዬ ግን ለማንኛውም ይህንን ተናግሯል እስኪ አሌክስ ጆንስንም እንየው በዛው እንደው ኢንፎርሜሽኑ ጥሩ ስለሆነ ማለት ነው Breaking Iran is closing the Strait of Hormuz which means over 20% it's about 27% of the global oil supply እዚህ ጋራ ሚልካስ ምን ይላል the world's largest container shipping company announced temporary suspend of key shipping routes through two critical Middle East choke points due to heightened security risk ስለዚህ ኦሬዲ የዘጋጉ ነው ማለት ነው እና ሺፒንግ ካምፓኒዎቹ ሰስፔንድ እያደረጉ ነው ማለት ነው ነዳጅ እጥረት ይሄ ነገር በቶሎ ካልተቀረፈ ይሄ ጦርነት ካልቆመ ማለት ነው በጣም ወደ አስቸጋሪ ጉዳይ ያለም ጉዳይ ችግር ላይ ይገባል ማለት ነው ማቴዎስ ስለ ሱፐር ቻቱ ከልብ እናመሰግናለን በወጣ የተካ ታንኪ ወንድሜ okay will come to a halt maybe now the folks who are just going on about their weekend while our government bombs schools and massacres children will start to care when their gas prices rise yeah Iran announces they're closing it so and it's easy to do to stick a couple ships remember when the Suez Canal had one container ship crash into a wall and was closed for like 2 weeks and prices went up by 10%. I mean, this is bad. This is bad. በጣም ከባድ ነው ስለዚህ ምንም የሚካድ ነገር አይደለም በቃ ስትሬት ኦፍ ሃርሙዝ ተዘጋ ማለት በጣም ከባድ ነው ኑሮ ይነራል ነዳጅ ጨመረ ማለት ሸልፍ ላይ እቃዎች ሊጠፉ ሁሉ ይችላሉ ስቶር ማድረግ ሁሉ ለስንት ጊዜ ሰው ልጅ ስቶር አድርጎ ምግብ ይችላል አስባችሁታል ሄዳችሁ ሱፐርማርኬት ኦሬዲ ኑሮ ተወዷል በዓለም ላይ አሁን ምክንያቱም ካውራ ጉንፋን እኮ አሁን ነው ገና ያገገመ ያለው ኢኮኖሚው አስባችሁታል በጣም ከባድ ነው ብቻ ዓለማችን ወደ ከባድ ሁኔታ ላይ እየሄደች መሆኑ ምንም እንትን የለውም ታዲያ
ቅድም የተናገርነው አሁን ከተወሰነ ደቂቃ በፊት ደግሞ ዴቨሎፕ አድርጎ በዚሁ በስትሬት ኦፍ ሃርሙዝ አካባቢ ያለ ታንከር ተመቷል፣ ጥቃት ደርሶበታል። ኦይል ታንከር ጀስት ጎት ሂት ተመቷል አሁን እና ይሄ ደግሞ በጣም የሚያሳስብ ነው። ስለዚህ እዛው እንዳሉ እንግዲህ ማለት ነው ተመልከቱ። Tension. Now we have a footage of the Palau flagged oil tanker called Skylight which has been set on fire following. በዚህ ምክንያት ነው እንግዲህ የሺፒንግ ካምፓኒዎቹ አሁን በዛ መንገድ አናልፈም እያሉ ያሉት። በዚህ መንገድ እንኳን ባያልፉ ሌላ መንገድ እንኳን ኖሮ በረጅሙ ቢሄዱ የነዳጅ ዋጋ መጨመሩ አይቀርም። ምክንያቱም ኮስት ያደርጋቸዋል። እሱም ብቻ ሳይሆን የነዳጅ እንግዲህ ብዙ ነገሮችና ኦይልና ጋዝ ነው በአጠቃላይ አስባችሁታል። ድብድቡም ጭምር ነውና እንዴት ውድ ሊሆን እንደሚችል ኑሮ አስቡት። Iranian strikes near the Strait of Hormuz. Not just the Strait of Hormuz being shut, but also vessels now under attack in the Strait of Hormuz. ስለዚህ መዘጋቱ ብቻ ሳይሆን አሁን ሪፖርቱ ተዘግቷል፣ ኮንፈርም ሆኗል፣ ተዘግቷል ስትሬት ኦፍ ሆርሙዝ። መዘጋት ብቻ ሳይሆን እዛ የቆሙትን ማለፊያ አጥተው የቆሙ መርከቦች፣ ነዳጅ የያዙ መርከቦች ሁሉ እየነደዱ ነው ማለት ነው። Now remember, the largest natural gas and oil choke point in the world. Trade stands still and vessels are attacked. Let's listen into the ambient sounds of what's happening exactly in these visuals. All right, so this is the Strait of Hormuz. This is a tanker that was near off the coast of Oman, and it's the first shipping attack in this conflict that has taken place. Oil tanker hit near Oman in the Strait of Hormuz, and we see that the Palau flagged oil tanker was just struck off Oman's Musandam Peninsula. በጣም ይገርማል። በጣም ወገኖቼ በጣም የሚገርም ነው። በጣም እኮ ከአንዱ ስንል ወደ አንዱ ነው። ታዲያ እንግዲህ ብዙዎቻችሁ አሁን ጥያቄ ይኖራችኋል። አምሹር እኔም አለኝ። እንግዲህ ከዚህ ሁሉ ከመሆኑ በፊት የብሪክስን ጉዳይ የምታውቁት ነው። ብሪክስ እንግዲህ የብሪክስ ሀገሮች ኢራንን፣ ራሽያን፣ ቻይናን ጨምሮ እንግዲህ ተርኪም አንዳንዴ ገባ ወጣ እያለች ነው። ሌሎችም ሀገሮች አሉ። እነኛ ሀገሮች እንግዲህ አሁን በዚህ ወቅት ላይ ልክ ኔቶ አባል ሀገሮች እንደሚረዳዱ የብሪክስ አባል ሀገሮችም ኢኮኖሚካል የሆነ ሪሌሽን ብቻ ነው ወይስ በፊት እንደሚሉት አብረው በአንዳችን ላይ የደረሰ ጥቃት በአንዳችን ላይ እንደደረሰ ቆጥረ ነው እንረዳዳለን ብለው እዚህ ውስጥ ይሳተፋሉ ነው። ግን እንደዛ አሁን የሆነ አይመስልም፣ አይሆንምም። ከሆነ በጣም እንግዲህ ወደ ሶስተኛው ዓለም ጦርነት ዓለም ልትገባ ነው ማለት ነው። መግቢያው ምዕራፍ ይሄ ሊሆን ነው ማለት ነው። በዚህ ይሄንን እንግዲህ ጉዳይ እየጠየቁ ነው። አሁን እንግዲህ ከትናንትና ጀምሮም ፑቲን ከኢራን ጋር ያለው ስምምነት፣ ፍቅር፣ መዋደድ እንዴት ነው ከኢራንን ዲፌንድ አድርጎ ከአሜሪካ ጋር ለመዋጋት ከእስራኤል ጋር ለመዋጋት የሚያደርስ ፍቅር ነው ወይ ያለው የሚል ጥያቄ መጥቷል። ግን ምንም ያሉት ጉዳይ የለም። ከዚህ በፊት ብዙ ነገር ሲናገሩ ነበር። ኢራንን አትንኩ ሲሉ ነበር፣ ይሰሙ ነበር። ኢራን እንግዲህ እቀባ ከተደረገባት ለረጅም ጊዜ ነው። እንግዲህ በዓለም በአውሮፓና በአሜሪካ እቀባ ስለተደረገባት ኢራን እንደምታውቁት ነዳጇን ማለት ነው ለሌላው የዓለም ሕዝብ ለመሸጥ የማትችልበት ሁኔታ ላይ ነው ያለችው። በዚህ ምክንያት ኢራን ለቻይና ነው ሜይንሊ በተለይ ለቻይና ነው ነዳጅ እየሰጠች የምትተዳደረው። ይሄ ማለት ምንድን ነው? የኢራን ኢኮኖሚ መድረስ ያለበት ደረጃ ላይ እንዳይደርስ የሆነበት ምክንያት ሳንክሽን ስለተደረገባት ነው በአሜሪካና በሌላው አውሮፓ ሀገሮች። እንግዲህ ለምን ቴሮሪስት የተባለች ስቴት ስለሆነች ማለት ነው ብለዋት ሌብል ስላደረጓት ማለት ነው ኢራንን። አሁን እንግዲህ ቻይና ደግሞ ጥቅሟን ነው የምታየው። ሳንክሽን የተደረገባት አገር ስለሆነች ነዳጇን ሌላ ቦታ መሸጥ እንደማትችል ስለሚያውቁ ቻይና ደግሞ የጠቀመው ምንድን ነው? ከኢራን በርካሽ ነዳጅ እየገዛ እስካሁን አሉ። እንግዲህ ስለዚህ ቻይናና ራሻ ግን አሁን እንግዲህ ያው አንድነን እኛ ከአሜሪካ የተለየነን ተባብረን ነው የምንቆመው እንደ ብሪክስ ሀገሮች ሲሉ ብለው የሚናገሩ የነበሩ አሁን በዚህ እንግዲህ ጭንቅ በሆነ ሰዓት ላይ አብረው ይቆማሉ ወይ ነው ከኢራን ጋር። እንግዲህ ቤጂንግም ራሱ በትናንትናው ዕለት
ካን ቻይና ቤጂንግ ሬድ ላይን እንግዲህ ካን ቻይና ዲፌንድ ኢራን ዊዛውት ጎይንግ ቱ ዋር ዊዝ አሜሪካ። ኦኬ እንዴት አሁን ከአሜሪካ ጋር ጦርነት ሳትገባ ቻይና ግን ኢራንን ዲፌንድ ልትከላከል ትችላለች ወይ ብሎ በማለት ሰዎች እየጠየቁ ነው። አምሽሮ ሁላችሁም ጥያቄ ነው። ይህንን በደንብ አድርጎ የሚያብራራ ጉዳይ አለ። እንግዲህ ቪዲዮንም እናያለን። ምንድነው ቻይና አሁን አቋሟን ራሻም አቋማቸውን በዚህ ጋር ከኢራን ጎን ሆነን እንዋጋለን የሚል መግለጫም አልሰጡም፣ የሚሰጡምም አይመስልም። ምክንያቱም ራሻ ስለ ራሻ መጀመሪያ እንጀምር። ራሻ ከዩክሬን ጋራ በአጭር ጊዜ ያልቃል የተባለ ጦርነት ረጅም ጊዜ በመፍጀቱ ምክንያት አሁን ኢኮኖሚክሊ ሚሊተሪ ዋይዝ ትንሽ የተዳከመችበት ሰዓት ነው። ይህንንም ታይም መርጠው ይመስለኛል ይህንን ጥቃት ያደረሱት እስራኤሎችና አሜሪካኖች። ስለዚህ የራሻ አሁን እዚህ ውስጥ ራሷን ይቅርታ ታስገባለች ብዬ አላምንም። ቪዲዮውንም ታዩታላችሁ። ቻይና ደግሞ ከሁሉ በላይ የሚያስፈልጋት የምትፈልገው ነገር የራሷን ቻይና በሎንግ ተርም ነው የምታስበው ነው። ይህንን እንግዲህ BRI የሚባለውን ቤልት ኤንድ ሮድ ኢኒሺዬቲቭ ሰርታ የአፍሪካን መንግስታት በፍቅር ህዝቡንም እንትን እያስማማች ግን በወለድም እያበደረች አንዳንዴ ደግሞ በረጅም ጊዜ በሚከፈል አይነት እያለች ኮንስትራክሽን ምናምን እየሰራች ቀስ በቀስ ያ እንግዲህ የሮድ ቤልት ኤንድ ሮድ ኢኒሺዬቲቭ ሲልክ ሮዱ ማለት ነው የሚሄድበትን መንገድ ተከትሎ ያሉ ሀገሮች ከቻይና ጋራ እንደ ድሮ የሲልክ ሮድ መንገድ ማለት ነው የንግድ መንገድ እነሱም እየተጠቀሙ ቻይና ግን በጣም እየተጠቀመች ጃይንት እየሆነች ጃይንትነቷ የማያወርድ አይነት ደረጃ ላይ እንድትደርስ እና በቻይና አገር ያደረገችውን ይህንን ሶሻል ክሬዲት ሲስተም ግሎባል አድርጋ ዓለምን የምትቆጣጠርበት መንገድ ላይ እንድትሄድ ነው የምትፈልገው። አሁን የጨለማው ማህበረሰብ አሜሪካም ሌሎቹም አውሮፓኖቹም ያ መንገድ በጣም እያስቀናቸው ነው። ስለዚህ ያንን መንገድ ደግሞ በራሳቸው መስራት ደግሞ ይፈልጋሉ። ሶሻል ክሬዲት ሲስተምም በፊት ድሮ እንዴት ህዝባቸውን እንደዚህ በካሜራ እንዴት ይሰልላሉ፣ እንዴት ህዝባቸውን በፖይንት ሲስተም እንዴት እንዲኖር ያደርጉታል እያሉ የሚናገሩ የነበሩ አሜሪካኖችና አውሮፓኖች ዛሬ በሰላምና በኤአይ ሪቮሉሽንን በማምጣት ሰበብ ዛሬ የራሳቸው ህዝብ ላይ ህዝባቸው ከልክሏቸው እንጂ ሊያደርጉ ያው ዳር እያሉ ነው። የኢትዮጵያ መንግስት ያው ቸኩሎ ያንን መንገድ እየተጣደፈበት ነው እንጂ። ስለዚህ የቻይና ዋናው ኢኮኖሚክል ስቴቢሊቲ ኢኮኖሚክል አቺቭመንት ከዛ ያላቸውን የህዝብ ቁጥር ማይቲ በማየት እዛ ላይ ማተኮር ነው የሚፈልጉት። ቀስ በቀስ ሹርሊ ግን ወደፊት ያንን ነገር እንደሚቆጣጠሩት የበላይ እንደሚሆኑ አምቢሽናቸው ሆኖ ማለት ነው። እስኪ ይህን ቪዲዮ እንመልከተውና አሁን ከኔ ከተናገርኩት በላይ በጥሩ ሁኔታ የሚያሳይ ነው። ኦኬ እስኪ እንለጫውተው። Russia won't fight for Iran for years. Why China and Russia won't fight for Iran? For years, Iran believed it had powerful friends, Russia, China, but as US military pressure intensifies, Tehran is discovering something uncomfortable. Its allies are transactional, not loyal. Since 2018, after the አያችሁ ትራንዛክሽናል ነው የጥቅም ጉዳይ ነው እና አሁን ለአንድ ሀገር ለኢራን ብለው እነኛ ጦር ሰብቀው የሚዋጉበት ሁኔታ የለም። ራሻ ኖ ኮንዲሽን አት ዘ ሞመንት። ቻይናም ደግሞ በሎንግ ተርም ኢኮኖሚክሊ የሚሊተሪ ማየቷ ምንም የማይጠረጠር ነው። ባላት ደግሞ በቴክኖሎጂ በኤአይም በልጣ እያጠራቀመች ነው። የወርቅ ሪዘርቭ እያጠራቀመች ነው። የሬር እርዝ ሚነራልስ እያጠራቀመች ነው። ማይኒንጉ በጣም እያጦፈች ነው በዓለም ላይ። ስለዚህ ከጊዜ በኋላ እዛ ደረጃ ላይ እንደምትደርስ ተስፋ አድርጋ ነው የምትንቀሳቀሰው። ስለዚህ በእንደዚህ አይነታው መንገድ ላይ በመጣ አንዳንድ ኦብስታክሎች ተደናቅፋ ያ ከዛ መንገድ ዳይሬክሽን የምትስትበት ሁኔታ አይሆንም። United States exited the nuclear deal, Iran's supreme leader, Ali Khamenei, pushed a look east strategy. The logic was simple. If the West isolates us, we pivot to Moscow and Beijing, and Iran followed through.
joint naval drills in the Gulf of Oman, missile cooperation, oil sales to China, military coordination in Syria. On paper, the partnership looked strong. But when it comes to actual war with the United States, the support shrinks dramatically. This week, Russia and Iran held a small naval drill in the Gulf of Oman. China plans to join future exercises in the Strait of Hormuz. Now compare that to US deployments. Carrier strike groups, long-range bombers, advanced air defense systems, weeks-long sustained strike capability. US officials say Washington now has the option of launching a prolonged air campaign, not just a limited strike. አያችሁ እንግዲህ ይሄ ጦርነት አሁን ጥቃቱ አንዴ ከጀመርነው ለረጅም ጊዜ እንቀጠቀጣለን ምክንያቱም ትንሽ ደብድበን የምናቆመው አይደለም እያለ ነው ትራምፕ የሚናገረው የአሜሪካ መንግስት ስለዚህ ፕሮሎንግድ የሆነ ለረጅም ጊዜ የሚቆይ ኦልሞስት እንግዲህ ወደ እንደ ሲሪያ ልናረጋታለን የሚል አይነት እንቅስቃሴ እንደሚሄዱ ነው እየዛቱ ያሉት like the June Midnight Hammer operation. In contrast, Russia's helicopter carrier left immediately after the exercise ended. So why won't China intervene? China is Iran's largest oil customer. Roughly 20% of the world's oil passes through the Strait of Hormuz. But Beijing's priority is stability, not confrontation. Aligning openly with Iran against the United States would ውበቴ እንኳን አብሮ አደረሰን ዛሬ እንግዲህ ትናንትና ስለተናገርኩ ብዬ ነው ዛሬ 3ኛው ሳምንት ጾማችን ነው ምክራብ አይደለም ስለዚህ የውዱ ማለት ነው 3ኛው ውድ ነው እግዚአብሔር ለዚህ ያደረሰን እግዚአብሔር የተመሰገነ ይሁን እንግዲህ እንደሰማችሁት ነው ታዲያ ይሄን እንግዲህ አሁን እስከዚህ አሁን ደቂቃ ድረስ አሁን ፕሮባብሊ ስቱዲዮም እንግዲህ ፕሮግራሙን ከጀመርኩ እስካሁን ደግሞ እንግዲህ ተቀይሮ ይሆናል ነገሮች ከፕሮግራሙ ደግሞ እንግዲህ ስንጨርስ ሌላ ምን ባለማችን ምን እንደተፈጠረ እንግዲህ ምን ይሆናል እያንዳንዷ ሰዓት እያንዳንዷ ቀን ባለማችን ዛት የምትመጣው ነገር በጣም በቃ አንፕሪዲክተብል ነው የሚገርም አቅጣጫ ነው እየሄደ ያለው ምክንያቱም በተወሰኑ ኃይሎች አይደለም አሁን የሚናጠው ሲቹዌሽኑ በብዙ ኃይሎች እየሆነ ነውና አሁን እንግዲህ ኤርፖርቶች ትራንስፖርት እንግዲህ ሀቦች ሁሉ ነገር ነው በቃ በአለም ላይ ችግር ነው የሚፈጠረው በጣም ብዙ ችግር ነው ያለው እግዚአብሔር ሰላሙን ያምጣልን ከባድ ነው ታዲያ ይሄ በዚህ እንዳለ እንደ መውጫ ቪዲዮ እንድናየው መፈልገው ነገር በጣም የሚገርም ነው አሁን እንግዲህ ስለዚህ ስለ ይሄ ዛዮኒስት የሆኑት እነኚህ አሁን የዓለም ህዝብ በሙሉ በሰባት ኖ ሃይድ ሎ መመራት አለበት የሚሉ ሶሳይቲዎች አሉ በእስራኤል እንደምታውቁት ማለት ሌላው የዓለም ህዝብ ክርስቲያንም ሆነ ሙስሊሙም ሆነ ሃይማኖትን እኮ ያገኘው ከኛ ነው እንጂ ስለዚህ አሁን ክርስቲያን ሆኖ ሰንበትን ወይም ሻባትን አከብራለሁ ካለ ብላስፈሚ ነው በክርስትናው ማለት ነው እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሎቱ ስብሐት እሱን ደግሞ አመልካለሁ ካለ ብላስፈሚ ነው ብላስፈሚ ማለት ክህደት ነው ስለዚህ በአስርቱ ቃላት ውስጥም በሞት የሚያስቀጣ እንትን ነው ስለዚህ ይሄ ጎይም የሆነው የዓለም ህዝብ ማለት ነፍሱ ማያደርግ እንደ ካትል የሆነው ማለት ነው እኛን ማለት ነው እንግዲህ ከአይሁድ እምነት ውጭ ወጣውን እሱ ሊከተለው የሚገባ መሲያችን በመጣ ጊዜ በዓለም ላይ የሚሆነው መንገድ ካሁኑ መጀመር አለበት እሱም ዘሰቨን ኖ ሃይድ ሎ ነው ብለው ሲነግሩን ነበር መጽሐፉን ሁሉ ለዛ ብዬ ገዝቼ አጠገቢያውን ካለ ብዬ ነው ማሳያችሁ እንግዲህ ስንናገር ነበር መጽሐፉንም the meditation of the nations ማለት the seven noahide law ብለው ማለት ነው እንግዲህ ይሄን seven noahide law እንግዲህ አሁን የዓለም ህዝብ ላይ ሰላም እንዲመጣ ከተፈለገ በሰባቱ የዓለም የኖህ ህግጋቶች በሰባቱ እኛ እንግዲህ ሰምተናቸው አናገር በሰባቱ የኖህ ህግጋቶች መዳኘት አለበት የዓለም ህዝብ ከዛ መሲያችን በሚመጣበት ጊዜ እንግዲህ ብዙ የዓለም ህዝብ ይጠፋና ከዛ የቀረው የዓለም ህዝብ ደግሞ በእኛ ስር እንደ ባሪያ ሆኖ እንዲኖር ሐሸም ወይም አምላካችን ይፈልጋል ብለው ነው እንግዲህ የሚናገሩት ይሄንን እኔ ብቻ የምናገሩ አይደለም
በጣም ነው የሚገርመው እነሱ ራባዮቹ የሚናገሩት ነው አሁን በጣም የሚገርመው ማለት ነው በአሜሪካ ያሉት እነኚህ አሁን ኢቫንጀሊካል ክርስቲያኖቹ ሄደው አሁን ይህንን የዛዮኒስቱን ሲስተም መደገፋቸውና እዛ ሄደው ለነሱ ብቻ መቆማቸው በጣም ይገርማል ምክንያቱም ነገ እናንተ የኛ ባሪያዎቻችን ናችሁ እያሏቸው እንዴት ነው ይሄን ባሪያ ለመሆን አልፈጠራችሁም እግዚአብሔር እንዴት ነው ይሄንን ብሎ የሰው ልጅ መጠየቅ መቻል አለበት እስኪ የኛውን ቪዲዮ እስኪ እንመልከተው እንግዲህ አሁን ይሄ የሚሆንበት ይሄ አሁን እንግዲህ ጦርነት እየሆነ ያለው ብሎ ይጀምራል ራባዩ ተሰሙታላችሁ ይሄ ጦርነት እየሆነ ያለበት ምክንያት ይልና ኤዶም የተባለው ይሄ ክርስቲያኑ የዓለም ህዝብ ኦኬ እና የእስማኤል የተባለው ደግሞ የሙስሊሙ ማህበረሰብ በትንቢታችን እንደተነገረው ይላል እርስ በርሱ ተጠፋፍቶ ተገዳሉ ካለቀ በኋላ የእኛን ለማዳን የኛ መሲህ ከተጋዳደለ በኋላ ከዛ የዓለም ህዝብ ይሄ ሙስሊሙና ክርስቲያኑን ነው እንግዲህ ኤዶም የሚሉት ይሄ ሁሉ መከራ የመጣብን በእስራኤሎቹ ምክንያት ነው ብሎ እስራኤሎችን ለማጥፋት ይነሳል የዛን ጊዜ የኛ መሲያችን ከመሬት መንቀጥቀጥ ተፈጥሮ ይነሳና ከዛ በኋላ 2/3 ነው ምናምን ሲነግረናል ራሱ የዓለምን ህዝብን ሙልጭ አድርጎ ያጠፋል ከኒውክሌር ዌፐን የሚያስንቅ አይናቸው በውስጣቸው እንዳለ እስከሚቀልጥ ድረስ ደርሶ ከዛ በሙሉ ይጠፋሉ የተወሰነው 1/4 ነው ምናምን የሚሆነው ሲቀር እሱም እኛን የሚወድ እኛን የሚያከብር ለኛ የሚገዛው እሱ ይቀራል ከዛ በኋላ ዓለም ሰላም ትሆናለች እቺ መሬት ገነት ትሆናለች ይሄ ነው በቃ this is their belief ይሄ እንግዲህ በጣም የሚያስደነግጥ ነው ይሄ ባይዘው የእንትን ብቻ አይደለም በጣም የሚያሳዝን ነው እንደዚህ አይነት አስተሳሰብ ይሄ አሁን የዛዮኒስቶቹ ያሉት ብቻ አይደለም በሌላም ቪዲዮ ላጫውትላችሁ ይችላለሁ በጣም የሚገርም እኮ ነው ያንዳንዶቹ ከረር የሚያደርጉት የኛም ቤተ እስራኤሎች እንደዚህ አይነት አስተሳሰብ ያላቸው አሉ ማን መጽሐፍ ቅዱስ ያለ መጽሐፍ ቅዱስን ጣለው ያንተ መጽሐፍ ቅዱስ እኮ የኛ ቶራ ነው እንጂ እናንተ ይሄ ያሐሰት ነው ብሉ ኪዳን የምትለው አዲስ ኪዳን የምትለው የሚሉ አሉ በፊት ለፊት ወጥተው ግን እስኪ የኛው መጀመሪያ እስኪ በመስማት እስኪ በጣም እንድታዩትና ይሄንን አሁን በጣም ጥሩ ነገር ክርስቲያኑና ሙስሊሙ ተፋጭቶ የሚገርመው ነገር ወገኖች አሁን እኮ ክርስቲያኑ እንግዲህ የሚባለው ኤዶም የሚባለው ትራምፕ በማን ገፋፊነት በዚህ ጦርነት ውስጥ እንደገቡ ከጀርባ ሁሉም ሰው የሚያውቀው ነው ግን የሚገርመው ነገር ተጠፋፍቶ ያልቃሉ ማለት ምን የሚሉት ቋንቋ ነው እስኪ ስሙ እስኪ This is rapidly changing. There are prophets that say the world will come to an end in the Middle East. We all know about the arrival of the Mashiach. One day the Messiah would come. We know about Gog and Magog, a major war that will take place in the world, which Zechariah 14 describes. Zechariah the prophet, which describes 2/3 of the people in the world will be wiped out in moments. We know a lot of things from the prophets and from the Kabbalah and from the Gemara. It will be a massive war in the world. We call it Gog and Magog. እንግዲህ የጎግ የማጎግ ጦርነት ከባዱ ጦርነት በዓለም ላይ ይነሳል ይሄም በክርስቲያኑና በሙስሊሙ ነው ሁለቱ እርስ በርሳቸው ተገዳድለው ካለቁ በኋላ ነው የሚለው ስሙት Magog according to the prophets and according mainly to Zechariah 14 describe a massive attack against the nation of Israel. All the nations of the world united in the beginning, Esav and Ishmael will fight with each other, meaning Christians and Muslims will kill each other, which we see as it is right now. ያሬድ እሱማ ምን ክርስቲያን ነው ትራምፕማ ግን ያው በክርስቲያን ስም እንግዲህ የሚንቀሳቀሱ አሉ አይደለም በአሜሪካ ያሉት ያው እንደምታዋቸው እንግዲህ በክርስቲያን ስም ነው እነሱ እንግዲህ ኤዶምና የሚለው እንግዲህ ይሄን ነውና ከሙስሊሞቹ ጋር ተጨፋጭፈው ካለቁ በኋላ እነሱን ሊያድናቸው የነሱ መሲህ ይወጣል ነው One point they'll get up and say wait a minute why are we killing each other it's never going to end we have a mutual enemy that we should both unite and kill him who are they Israel and they make a covenant and they turn against Yerushalayim and they come to take Yerushalayim by force and at that time
Women from Jerusalem, I don't want to tell you what's going to happen to them from your respect. And many people would run to hide in holes in the deserts, and it will be a disaster for X amount of time. And then the salvation will begin. HaKadosh Baruch Hu would come and interfere with the war, and will put such death to all these wicked anti-Semite people, will wipe them one after the other. ስሙ እንግዲህ ስለዚህ የእነሱ መሲህ ይመጣል በሙሉ እኛን የማይወዱንን የእኛን የማይከተሉትን እንዳለ በሙሉ ማለት ነው ያጠፋቸዋል። ተመልከቱ። ማለት እንግዲህ የእንትንን የጌታችን መድኃኒታችን ኢየሱስ ክርስቶስን የክርስትናውን እምነት አይደለም። የክርስቶስንማ ሎቱ ስብሐት ሐሳዊ ብሏል። የእነሱም መሲህ ነው። 100 years ago, he described clearly a nuclear war. Yeah, I have to remind you that in his generation there were swords, spears, and bow and arrow. No bullets, no guns, no missiles, no chemical, no atomic. None of it appears in his time. The way he described the world would be people's eyes would melt out of their holes, would become water. People would try to hold each other and save them from drowning. ይሄ ሁሉ እንግዲህ መከራ የሚደርሰው የእነሱ መሲህ ሲመጣ ነው። እንደዚህ ነው የሚያደርገን ማለት ነው። የተቀረው የዓለም ሕዝብ በሙሉ እነሱን እሺ ብለን ካልተገዛን ማለት ነው። Come out and he will hold the hand, there will be nothing to hold. It will melt in his hand. The goyim will try to help each other. The revenge of Hashem will be with no mercy at them whatsoever. Who will pay the price? The wicked Gentiles, not the righteous. The righteous Gentiles who kept the 7 law and they love the Jews. እንግዲህ the righteous Gentiles who kept the 7 law ማለት the 7 Noahidic law ማለት ነው። ሰንበትን እናከብርም ተከልክለናል። ጌታችን መድኃኒታችን ኢየሱስ ክርስቶስን አንከተልም በ7 Noahidic law ምክንያቱም ብላስፈሚ ነው ተብሏል። እመቤታችን ታማልደናለች ማለት አይቻልም። ቅዱሳን መላእክትን ያማልዱናል ማለት ይጠብቁናል ማለት ለነሱ የተፈቀዱ ነገሮች በሙሉ ለኛ አይሆኑም። እኛ ዝም ብለን በቃ አይደለ እንድንማር ብቻ ነው እንጂ የተመረጠን ስላልሆነን ትንሽ በቃ ከተቃወምን እንሞታለን ማለት ነው። ያጠፋናል። Will pay the price the wicked Gentiles, not the righteous. The righteous Gentiles who kept the 7 law and they love the Jews, or they serve Jews on the Holocaust or things like that. You know, በሆሎኮስቱ ጊዜ አይሁዶችን የረዱ እኛን የሚወዱ ምናምን እነሱ ይተርፋሉ። ደግሞ ሳቆም ይመጣሉ እኮ የሚገርም እኮ ነው። It's like this. After this war, when 2/3 of the people will get wiped out, it will take years to clean the bodies. It won't be so simple. But the days of the Mashiach would finally arrive. How Mashiach would come? There would be an earthquake, as the prophet described, behind the Kotel, the Har HaZeitim, the Olive Mountain. If you stand across the street from the Western Wall on these old city buildings on the roof, you see clearly the mountains with all the graves. That's where the salvation will begin. There will be a big noise of shofar, in a word, big siren, earthquake, the mountain will split to 2 and start to shift. Water will come out of the ground, will be massive flood, and everybody in the world will know. በጣም የሚገርም ነው ወገኖች። እየተቆራረጠ ነው እንዴ? እየተቆራረጠ ነው። እኔ ነው ይቆራረጣል እያላችሁኝ ነው። ይቆራረጥ ከሆነ እስኪ ንገሩኝ። ያለ ነገሩ ጨርሰናል። እግዚአብሔር የተመሰገነ ይሁን። ያው እንግዲህ ያው ጦርነት ላይ ነን እኛ። ተቆርጧል። ይቅርታ። አለ አይ ደህና ነው አይቆራረጥም። አንዳንዶቻችሁ ጋር ከተቆራረጠ እንግዲህ ገብታችሁ እንትን በሉ ማስተካከል ሞክሩ። በተረፈ ይሄው ነው ወገኖች፣ በጣም የሚገርም ነው ያለው ሁኔታ። እስኪ የአንዳንዶቻችሁን ኮመንት ላንብብና ምክንያቱም if you go down we go down together ኢራን ሞቶ እንደዚህ ነው አብረን ካለቀን እናልቃለን ነው። በጣም የሚገርም ነው። እንደዚህ ነው ሁላችሁ እምነታቸው። በጣም እኔ በጣም ነው የሚገርመኝ። በጣም እንግዲህ አክራሪነት ከዚህ በላይ አለ እንዴ? በጣም ነው በጣም የሚያሳዝን ነው እውነት ለመናገር። ኦኬ እየረበሸንም ስለሆነ እንግዲህ በዚሁ ሊጨርስ፣ ምክንያቱም ኢንተርኔቱ እየተቆራረጠ ስለሆነ ማለት ነው። ወገኖቼ የዛሬውን መርሃ ግብር እንግዲህ በዚህ ተፈጸሙ። ግድ የለም እንትኑን አነበዋለሁ።
አነበዋለሁ ያለውን ኮሜንት በሙሉ። አንዳንዶቻችሁ እየተቆራረጠ ነው። ደህና ነው ቀጥል ትላላችሁ። ኦኬ መልካም። እስኪ ላንብበው። እስኪ አስተያየታችሁን እስኪ ጥያቄያችሁን ላንብበው ወገኖች። ኦኬ እስኪ ታስታውሳታላችሁ አይደለም? እና አሁን እነኛ አሜሪካ ኤቫንጀሊስቶቹ እየሄዱ በነፃ ነው ሁሉ የሚሰሩት እዛ ለእስራኤል መንግስት ጎንበስ ቀና ይላሉ። ምክንያቱም በሁርም ውስጥ በቃ እነሱን የሚከተሏቸው ሰዎች ይህንን አሁን የዛዮኒስቶቹን እምነት ተከትሎ እንደ ባሪያ እንዲሆን ማለት ነው ወደፊት ክርስቶስ ከባርነት አውጥቶት ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ባሪያ ሊያረጉት ማለት ነው። በጣም ያሳዝናል። እና አይሁድ ሳይሆኑ አይሁድንን ብለው የተቀመጡ እንዳሉ የሚለው መጽሐፍ ቅዱስ ለዚህ ነው። እና ወገኖች በጣም የሚገርም ነው። በተረፈ የዛሬውን መርሃ ግብር በዚሁ ፈጸምኩ። የተወሰነ ነገር እንግዲህ መረጃዎች እንዳገኛችሁበት ተስፋ አደርጋለሁ። በተረፈ የዛሬ ሳምንት እግዚአብሔር ቢፈቅድ እንግዲህ ዊኬንድ ላይ ጊዜም ደግሞ ካገኘው በማዕከል ለመግባት እሞክራለሁ። የኑሮ ነገር ስለሚሆን ነው እንግዲህ እና በተረፈ ግን አነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለጌታችንና ለማኅደረ መለኮት ለእኛ እናት ክብር ምስጋና ለመብርሃን ይሁን ከነ ልጇ። በዛሬው ቀን የሚዘከረው ሊቀ መልአኩ ቅዱስ ኡራኤል በረከቱ ጥበቃው አይለየን። በዛሬው ቀን የሚዘከሩት ሁሉም ቅዱሳን በረከታችሁ ከኔም ከእናንተም ጋር ይሁን። በጸሎታችሁ ሰይፈ ሚካኤልና ቤተሰቡን ብላችሁ ማሳሰብ እንዳትረሱ አደራ። ጸሎታችሁ ያስፈልገኛል። በተረፈ በአሳለ ማርያም ገዳም እንግዲህ መርዳቱን ማገዙን እንዳትረሱ አደራ አደራ አደራ። አባቶችን እንግዲህ አግዟቸው። ይኸው ደግሞ በኢሶፕ መረዳጃም ደግሞ ድረ ገጹን እየተቀላቀላችሁ ነው። በደንብ አሳድጉት ወገኖቻችን እንዲጠቀሙ በማለት ነው። እሱ መረጃውን ድረ ገጹን እየፈጠረ ነው ማለት ነው። ላይክ እያደረጋችሁ ብትወጡ ለብዙዎች ይደረሳል። እወዳችኋለሁ፣ አከብራችኋለሁ። ቸር ሰንብቱልኝ። በተመሳሳይ በሌላ ፕሮግራም እስከምንገናኝ ድረስ የዛሬውን መርሃ ግብር በዚሁ ፈጸሙክ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the word by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.